ጥያቄ ትጠይቀኛለህ። ዶንጎሪ እኮ የምፈልገውን ጥያቄ ልጠይቅህ። አዳምጠኝ። የምትመልስ ከሆነ ከአንተ የቀደመውን ልጅን ጥያቄ አንስተሃል መጀመሪያ። ቆይ አንተ ከመጠየቅ በፊት እኔ ልጠይቅ። ቆይ ወንድሜ ውሱዬ እባክህን እስቲ እኔ የምጠይቀውን ጥያቄ መልስና እሺ ስለ እስልምና ጠይቀኝ የምትፈልገውን ጥያቄ። እሺ ጥያቄ መልስልሃለሁ። ስለ ክርስትና እንድጠይቅህ የምትፈልግ ከሆነ እኔ የምጠይቅህን ጥያቄ አዳምጥ፣ ከዚያ በኋላ መልስ። ሁሴን ሆይ እሺ አንተኛ ሚውተን አንሳ፣ ከታች ያለው አንቺ ዘለቀ አረፍ በይ ትንሽ። አሎ ታሬ እኔ ነው አንተ አረፍ እንዳይደክመህ። እሺ ውሃ እየጠጣህ ውሃ ልጋብዝህ አይሻልም? ሻይ ያው ነው ምሽት ነው። ሻይ ምን ይሰራል? ቀህዋ ነው እንጂ። ሜሮን አለሽ ከላይ? እኔ ምጠይቅ በቃ ዝም በላቸው ነው ስለላቸው ተማማ አልመለስክልኝ ጥያቄ ስንጠይቅና እስከመለስ ድረስ እየተደረገሻል። አንቺ ሚዩት አረከኝ። ጥያቄ ሳትመልስልኝ ቁርአን ላይ ታቦት አለ ታቦት የሚል አለ ወይስ የለም? ምን ያልኩክ በቃ ልመልስ። አሁን አዳምጪ እሺ። ሚዩት አድርጊ። አንድ ደግሞ አንድ አንተ የምታወራው በቁርአን አስተምሮ የምታወራው ነገር እኔ አሁን አይገባኝም። አሁን እኔ ያየሁትን ነው። ቁርአን ገልጦ ነው ያሳየኝና አለ ቁርአን ላይ ታቦት የሚል አለ። ታቦት ደግሞ እንደምትለው ሳጥን ሳይሆን ታቦት ቃል ኪዳን ነው። እሱ እንዳለኝ ከሆነ ማለት ነው። ከአንተ በላይ የሆነ መስጊድ ገብቶ አዛን የሚያደርግ ትልቅ የሙስሊም ሽማግሌ ነው እኔን ይሄን ገልጦ ያሳየኝም ያስረዳኝም። ስለዚህ አንተ ልትክድ አችልም። ይኸውልህ ባለፈውም የሆነ ጥያቄ ጠይቄ ነበር። ኢሳ የማርያም ልጅ የናይላት ጠይቃስ አልመለስ ከአንተ የሚበልጥ እኔን አይበልጥም። ልጅ ሆነ አንቺም የነገረሽን ሰው አይበልጠኝም። ነገር ሚውት አታርገኝ፣ አትበላለጥ። ምሽ ችግር የለውም። እኔ አላቅም ግን አንዴ ሚውት አድርጊ። ቁርአን ላይ ታቦት አለ ብሎ የክርስትናን ታቦት የነገራት ቄስ ማን ነው? ሼህ ካለ ወላሂ ላዚም ከነዚህ እዚህ ከሚጽፉት አይሻልም። ማሽቶሻል። ሳጥን ነው። ማስረጃ ላሳይሽ አውጥቼ ሳጥን እንጂ ሌላ አይደለም። አህሜት ትራንስሽንና ጥያቄውን ጠይቂና ከዚያ ከኔ መልስ ጠብቂሽ። እኔ መመለስ ጀምር ጊዜ ሚውት አድርገሽ ታዳምጫለሽ። ሳጥን የምትለኝ ከሆነ ይቅርብኝ። ወደ ጥያቄሽ። በቃ ጥያቄው ይቅርብኝ። ሳጥን አይደለም። አንድ በአንድ ቁርአንን ከፍቶ ተርጉሞ ነው የነገረኝ። እና ያሳየን ክፈችና ትልቁ ላይ ነሽ ቀጣፊ ክፈች። ያላ ክፈች። አትሳደባ ነው ባህሪሽ ነው። እዚህ ጋር መሳደብ እኮ አይደለም። ያለውን ነገር አትካዱ። ያለውን ይሄ ስድብ አይደለም። ቀጣፊ ማለት ተሳዳቢዎች ናቸው ማለት ነው። ሚውት አታድርግም እንዴ? አንተ ከመልሳ አቅተው እኮ ነው ዝም ያልከው። ሚውት አድርግ። ቀጣፊ ማለት ስድብ አይደለም ልጆች። ክርስቶስ መጽሐፍ ቅዱስ ላይ አድርግ። ቀጣፊ ማለት ስድብ አይደለም። አንድ ሰው የሌለን ነገር በሰው ሃይማኖት ላይ ከተናገረ ያ ነገር ለእናንተ ምንም አይመስላችሁም ማለት ይሄ ቅጥፈት ይባላል። ማስረጃ ማምጣት የማይችለውን ነገር የሚዋሽ ከሆነ ሰውዬ ውሸታም ቀጣፊ ይባላል። ክርስቶስ መጽሐፍ ቅዱስ ላይ ደንቆሮ እያለ ይሳደባል። ስድብ ነው ይሄ አይደለም። የማይሰሙ ሰዎችን ደንቆሮ ማለቱ ባህሪያቸውን ተናገር እንጂ ተሳደብ አይደለም ነው የምትሉት አይደል? አሁንም እኔ ቀጣፊ ያልኩት ምንድነው በእምነቴ ላይ መታ የሌለውን ነገር አለ ብላ ስለዋሸች ነው። አይ ያላሸውን ካለች ማስረጃ ታወጣ። ትልቁ ላይ ነች። ያላ ፍታህ ክፈች ማስረጃ የለሽም አይደል? የለኝም በይ። በራሷ ጊዜ ወርዳለች። ወያም የለም ውሸታ ነው። አንተን የሚበልጥ ምናምን ክርስቲያኖች አንድ ነገር ስሙ። መናገር አልፈልግም ይሄን ነገር። እኛ ሙስሊሞች የራሳችንን እንድናሞግስ አልተፈቀደልንም። ግን ቁርአን ላይ ነው አይደል ያመጣሽው? እኔ ቁርአን የቀራሁት ሰነድ አለኝ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የእኔ አቅሪ እያለ እስከ ነቢዩ ሰለላሁ ዐለይሂ ወሰለም ጋር የሚደርስ የሆነ ሰነድ አለኝ። ከፈለጋቸው አውጥቼ አሳያቸዋለሁ። አንቺ የምታመጫቸው ሰው ወይም የሚነግሯቸው ሰዎች የላቸውም። በእርግጠኝነት ሰነድ የሚባል ነገር ታውቃላችሁ? እስከ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሰንሰለት ያለው ቂራአት አለኝ እኔ። ያውታችኋል አይደለ?
ያ ይሄ ቁርአን ዛሬ የምናነበውን እኔ ያፈዝኩት ምናልባት እናንተ የዛኔ የዛሬ 15 ዓመት 16 ዓመት ህፃን እያለሁ ነው የሸመደድኩት። በሙሉ ቁርአን ላይ ስንት ቦታ እንዳለ ታቦት የሚለው ቃል አውቃለሁ። 2 ቦታ ይገኛል። አንደኛ በሱረቱል በቀራ፣ ሁለተኛ ሱረቱ ጣሃ ላይ ይገኛል። ገዛቻለሁ አይደል? በሁለቱም ቦታ ላይ ሳጥን እንደሆነ አላህ ሱብሓነሁ ወተዓላ ይናገራል። አንቅዚ ፊሂ ፊታቡት ይላል በሱረቱ ጣሃ ላይ። ለምሳሌ ለሙሴ እናት አላህ ሱብሓነሁ ወተዓላ ሲያናግራት ልጅሽን በሳጥን ውስጥ አድርጊውና ጣዩ በውሃ ውስጥ ይላታል። ታቦት የሚለው ቃል ሳጥን እንደሆነ ላሳያችሁ ነው። ሳጥን ነው። ቆይ ላሳያችሁ እንዴ ከፍቼ ላሳየሽ። ያና ቁርአን ላይ ሱራ ጣሃ ያና ይታያቸዋል። ምን ይላል አረበኛው ላይ? አንቅዝ ፊሂ ፊታቡት ይላል። አንቅዝ ፊሂ ፊታቡት፣ ህፃኑን በሳጥኑ ውስጥ ጣዩ። ምን ማለት ነው? ታቡት ማለት ያው ታቡት ይላል አረበኛው ላይ። ታቡት ማለት ነው ሳጥን ማለት ነው። ህፃኑንም በሳጥኑ ውስጥ ጣዩ ማለት እርሱንም ሳጥኑን በባህር ላይ ጣዩ። ገታሻል አይደለ? ታቦት ማለት ሳጥን ማለት እንጂ እነሱ ያሰቡት ምንድነው? በክርስትና ላይ ታቦት አለ አይደለ? ያንን ታቦት ብለው እኮ አስበዋል። የለም ሳይፈለገችው ልክ የምትፈልገው አይምሮ ላይ ያለውን መልስ ጠብቃ ነበር ከኔ ያ ሳይሆንላት ሲቀር ጊዜ ከአንተ የሚበልጥ ነው ገለመሌ ምናምን። እሺ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። መልሶን ሰው ከሞተ ወደ ያገባል ይጋባል? ማግባት ክፉ ነገር ነው ወይንስ መልካም ነገር ነው? እንግዲህ ጋብቻ ስጋዊ ነገር ስለሆነ መውለድም መዋለድም ይመጣል በጋብቻ ላይ። በሰማያዊ ኑሮ ግን እንደ መላእክት ስለሚቆም ማለት ነው። ስለዚህ ስጋ ይበሰብታል፣ በምድር ላይ ይቀራል። ላ ስጋም ይነሳል፣ አብሮ ይነሳል። ከዛ ወዲያ ያን አንድ መልስልኝ። አሁን እየጠየቅኩህ ስጋም ይነሳል፣ ስጋም ይኖራል ከዚያ በኋላ። ትክክል። ስለዚህ ሰላም ጤና ይስጥልኝ። ይቅርታ እኔ ሰዓት የለኝም፣ ግን አሁን እሷ ያለችዋን ከእንደ ቪዲዮ ከእንደ ሙሉ እኔ ላንተ በውስጥ መስመር ልካለሁ። ልጅቷ ያለችው እዚህ ስላልመቸኝ ነው። ኦኬ እዚህ ሲመቸኝ ቀጠሮ ያዘኝና እኔ ራሴ ከእንደ በውስጥ ይልካለሁ። እኔ በውስጥ ወሬ አልፈልግም ከሱ ከእምነት በእውነት ጉዳይ ላይ ፊት ለፊት የሚያናግረኝ ሰው ነው የምፈልገው። ወንድ ልጅ ነኝና ሙስሊም ነኝ። በዛ ላይ ፊት ለፊት የሚያናግረኝ ሰው በጣም ደስ ይለኛል። በውስጥ ልላክልህ ቪዲዮ ምናምን አይሰራም። ከፊት ለፊት መጥቶ ማስረጃውን ያቅርብ ማንኛውም ሰው ከፊት። አይ ጥያቄያችን ጠይቁሽ መልሳ እኔ ጠየቅኩህ። ሰው ከሞተ ወደ ያገባል ይጋባል? ሰው መግባት ክፉ ነገር እስካልሆነ ድረስ አምላክ የሚወደው ነገር እስከሆነ ድረስ በምድር ላይ በሰማይ ላይ ክፉ የሚሆንበት ምክንያት የለም። ማይ በምድር የወደደው በሰማይ ክፉ ነው ካልክ አላውቅም፣ እንዴት ከየት እንዳገኛችሁት ይሄን ነገር መጽሐፍ ቅዱስም ላይ የለም። ሰው የሚወለደው በስጋ ነው ወይስ? ተረጋጋ። በምድር ላይ ክፉ ያልሆነ ነገር፣ በምድር ላይ ከክፉ ነገር ያልታየ ነገር በሰማይ ክፉ የሚሆን ነገር አለ ብለህ ካልክ ማስረጃ ታሳያለህ። ካልሆነ ግን ጋብቻ መልካም ነገር እስከሆነ ድረስ ክፉ ነገር እስካልሆነ ድረስ ዝሙት ቢሆን አይፈቀድም። በምድርም ላይ ክፉ ነውና በሰማይም ላይ ክፉ ነው። ነገር ግን አምላክ የፈቀደው ሕግ ከሆነ ባልና ሚስት ሆኖ መኖር ይሄ በምድር ላይ ጽድቅ ሆኖ በሰማይ ላይ ኃጢአት የሚሆንበት ምክንያት የለም። በዛም ይኖራል። ባልና ሚስት ነው፣ በጀነት ውስጥ ሰዎች ይኖራሉ። አደምና ሐዋ በጀነት። በዛ አይልማ ሰው ተሞት ወደ ይበላል፣ ይጠጣል፣ ይነሳል፣ ይተኛል፣ ይጋደማል ሊባል ነው ማለት ነው። በዛ አይተኛም። በጀነት ውስጥ እንቅልፍ የለም። ባልና ሚስቶች አብረው ይተኛሉ። እንቅልፍ ይሄ መተኛት የሚለው አየህ፣ ከምድራዊ ህይወት ጋር አታገናኘው፣ አይገናኝም ያልኩህ። የምድር ሰዎች እንቅልፍ ያስፈልጋቸዋል፣ ይተኛሉ፣ ይደክማሉ፣ ይሞታሉ። የጀነት ሰዎች ደግሞ እንቅልፍ የሚባል የላቸውም። ሞት እንደሌለ ሁሉ እንቅልፍ እንደማይተኙ የጀነት ሰዎች ማስረጃ ያሳያለሁ ከፈለክ። እሺ አንድ ልጅቷ ጠየቀችኝ። ደግሞ ሌላኛውን ሱረቱል በቀራ ላይ ያለውን ሳጥን እንደሆነ ላሳያቸው። ታቦት ነው ሳጥን እንደሆነ ይሄን እንግዲህ ይሄን ነው ተመልከቱ። ነቢያቸውም ለእነርሱ የንግስናው ምልክት ከቤታቸው የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተውትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላቸው ነው።
ያው ታቡት የሚለው የአረበኛ ቃል ትርጉም ምንድነው? ሳጥን እንጂ ሌላ አይደለም። እሺ ቅዱሳን ሁለቱም ቦታ ላይ ያለ በቁርአን ላይ ታቡት የሚለው ሳጥን። እሺ ከመሐመድ ውጭ እስልምና ይሰበከዋል ወይ ብዬ ነበር። ይሄንን አብራራልኝ እስቲ። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውጭ እስልምናን የሰበኩ በርካታ ነቢያቶች አሉ። ከነዚያ መካከል አንደኛው ኢየሱስ ክርስቶስ። እሺ ማስረጃ አስተሽ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111። በሱራ አልኢምራን ላይ ልክ ነው። አንድ የሚያደርግ ልጨርስ እባካችሁ። መጀመሪያ አታገናኘው። ኢየሱስ ክርስቶስና በሙስሊሞቹ ያለው መሲህ የሚሉት አንድ አይደሉም። ከይቅርታ ጋር ወርደህ ብታዳምጥ ለአንተ የተሻለ ነው። ወላሂ እዚህ መቀመጥህ እየጎዳህ ነው። ትጠይቅና ያቋርጣል፣ ይጠይቅና ያቋርጣል። ልክ መልስ ሲጀምር። እሺ እዮብ ቀጥል። ጥያቄ ጠይቃችሁ መልስ ሲጀምር አታቋርጡ። ልክ ሁለት ንግግር ስናገር ቶሎ ይናገራሉ። እሺ ሁሱ እኔ የምጠይቅ ጥያቄ ምንድን ነው? አሁን ለምሳሌ አንተ ኢየሱስ ክርስቶስን ብለሃል አይደለ? አሁን ለምሳሌ አንተ አሁን ታምናለህ ኢየሱስ ክርስቶስ ተአምራትን ሰርቷል ብለህ ታምናለህ? ለምሳሌ ሞተን አስነስቷል። አምላኩ በእርሱ በኩል ሲያደርግለት እንደነበር አምናለሁ። ታምናለህ? አምላክ በእርሱ በኩል እነዚህን ሁሉ ተአምራቶች ሲያደርግለት እንደነበር አምናለሁ። እርሱ ግን ከራሱ አንዳች ሊያደርግ እንደማይችል አቅም እንደሌለው አምናለሁ። እሺ ይህንን ደግሞ ነቢዩ መሐመድ እስኪ የሰራውን ታሪክ እስኪ ንገረኝ። ምን ሰርቷል? እስኪ አሁን በጣም ጥሩ ተአምራቶችን ለማለት ፈልገህ ነው? አዎ የጠየኩም እሱን ነው። ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ተአምራቶችን አድርገዋል በጊዜያቸው። ለምሳሌ ጨረቃን መክፈል ይመስል ማስረጃ ጃአ ፊል ቡኻሪ أن أهل مكة سألوا رسول الله صلى الله عليه وسلم وقالوا يا رسول الله نريد أن ترينا آية، أو سألوا سأل أهل مكة أن يريهم آية فأراهم انشقاق القمر مرتين። የመካ ሰዎች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ እውነትን ነው አንተ እንደምትለው የአምላክ መልእክተኛና ነብይ ከሆንክ ነብያቶች ተአምራትን ያደርጉ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳዩአቸው ይላል። ጨረቃን ከፍለው አሳዩአቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምር አድርገዋል። ሌላም በርካታ ተአምራትን አድርገዋል። 7 ሰማያት አድርገው ሄደዋል። በአንድ ሌሊት 7 ሰማያት አድርገው መጥተዋል። ልክ እንዲሁ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች የሶላት ሰዓት ደርሶባቸው የሚሰግዱበት ውዱእ የሚያደርጉበት የሚታጠቡበት ውሃን ባጡ ጊዜ ከእጆቻቸው ከጣቶቻቸው መካከል እንደዚህ ውሃ እንዲፈልቅላቸው አድርገዋል። እነዚያ ሁሉ ሰዎች ይህን ተአምራት አይተው ተቋድሰው የአይን እማኞች መስክረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሌላም በርካታ ተአምራቶችን አድርገዋል። ይህን ይመስላል ባጭሩ። አየው እዮብ እሺ፣ አቤል ከላይ እዮብ ወርዳ አቤል ታረቀኝ ናቲ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጠይቄ ልውረድ ለሌሎች ቦታ ልልቀቅ። እሺ ጥያቄ ምንድነው? በውስጥ ተጠይቄ ነውና አንድ ቤታችን ጠይቃኝ ነው። ልጅቷ የሚሰራው ውጭ ሀገር ያው ሺያዎች ያሉበት ቤት ነውና በዛ ሰዓት ደግሞ አንዳንድ ምን ያደርጋሉ የሁሴን በረካ ብሎ የአሊ በረካ ብሎ ከተለያዩ እህሎች ለምሳሌ ጨው፣ ሩዝ፣ ካሮት የመሳሰሉ ነገሮችን ማለት ነው ከውጭ ይመጣላቸውና ከምግቡ ቀላቅሎ ይበላሉ። እና ይህን ምግብ መብላት ይቻላል ወይስ አይቻልም የሚለው ነገር ጠይቅኝልኝ ተብዬ ነው ኢንሻአላህ።
ከአላህ ውጭ ለሌላ አካል ታስቦባቸው የተሰሩ ምግቦችን መመገብ አይቻልም። ሽርክ ነው። ለሐሰን፣ ለሁሴን፣ ለዓሊ፣ ለፋጢማ ተብሎ የሚሰሩ ምግቦችን እነዚህን መመገብ በፍጹም አይቻልም። ለሽርክ ተብሎ የተሰራ ምግብ መብላት አይፈቀድም፣ አይቻልም። ኦኬ ግን አሁን ልጅቷ እንደዛም ብያት ነበር። ግን ሌላ ምግብ ለመብላት ሁሉም ምግብ ላይ ስለሚደባልቁት ሌላ ምግብ መብላት አማራጭ አላገኘውም እና ስራ መውጣትም ደግሞ ከሻይ ቤት አትስሩ የምለው ለዚህ ነው። ምክንያቱም እነዚህ ሰዎች በእምነታቸው ላይ ጫና ያደርጋሉ፣ እንዳጠቃላይ ግን ሌላ ምንም አማራጭ ከሌላት ልጅቱ ሌላ ምግብ የማታገኝ ከሆነ ለህይወቷ በጣም አስጊ ከሆነ የዛኔ ነፍሷን ለማትረፍ ያክል ብትበላ ወንጀል አይሆንባትም። አላህ ስብሐነሁ ወተዓላ በቁርአን ላይ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنضيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون እያለ ይናገራል። እርም የተደረጉ የስጋ አይነቶችን የምግብ አይነቶችን አላህ ከተናገረ በኋላ ነገር ግን ሰውየው ህይወቱ በጣም አስጊ ሁኔታ ላይ ከሆነ ነፍሱን ለማትረፍ ያክል ቢበላ እንደ ኃጢአት አይሆንበትም ብሎ ተናግሯል። አሁንም በዛ ቅያስ الضرورات تبيح المحظورات የሚል ቃዒዳ ዑለሞች ከዚያ አውጥተዋል። አስቸጋሪ ነገራቶች የተከለከለ ነገር እንዲፈቀድ ያስገድዳሉ። የዛኔ ነፍሷን ለማትረፍ ያክል ብትበላ እንደ ወንጀለኛ አትሆንም። እስከዚያ ድረስ ግን በቻለችው አቅም ሌላ ቦታ ስራ ፈልጋ ለመስራት ትሞክር። አላህ አለም። መርሐባ ጀዛከላሁ ኸይረን። ግልጽ ነው። እሺ እናቴ ጥያቄ ነው። ሰላም። ኦኬ በመጀመሪያ ጥያቄ ለኔም ጠይቀኝ። ጥያቄ ምን አልከኝ? ለኔም ጠይቀኝ ጥያቄ ካለ ልመልስ በቅድሚያ ብዬ ነው ልጠይቅ ስለተል እሺ ክርስቲያን ለመሆን መጣ። ለምን ክርስቲያን ሆንክ? ነቢያቶች ክርስቲያን ሆኑ ብለው አዘዋቸዋል ወይንስ እግዚአብሔር ክርስቲያን ሆኑ ብሏቸው አዘዋቸዋል? አይ እኛ ክርስቲያን ተብለን ታዘናል። አሁን ለምሳሌ ምን መሰለህ ክርስቲያን ብላችሁ ታዘዋል ማለት ጌታ ኢየሱስ ክርስቶስ ሰማይና መሬት የፈጠረ ነው። ጨረስክ? ሌላ ማለት ሰው ጨረስክ? ኧረ በስመ አብ ናቲ ወይ አይሰማም? ይሄ ነው መልሱ ወይ ጨረስክ ወይ? ያመጣው ነገር የለም። እግዚአብሔር ክርስቲያን ሆኖ ወይንም ክርስትና እምነትን ተከተሉ ብሎ ያዘዘበት ቦታ አለ ወይ ነው ጥያቄ። አሁን አንተ ለምሳሌ ጥያቄ ቢጠይቅህና አንተ ሙስሊም ነን ሚል የታዘዘልህ? አዎ ቃል በቃል አምላክ አላህ ሙስሊም ሁን ብሎኛል። እኔ ልክ እንዲሁ በአንጻሩ አንተ እግዚአብሔር ክርስቲያን ሁን ብለሃል ወይ ነው ጥያቄ። እስልምና ሃይማኖት ከተመሰረተ ስንት ዓመት ነው ያደረገው? ወደሱ ወደ ዓመቱ እንመጣለን። ግን አምላክ አላህ ክርስቲያን ሙስሊም ሁን ብሎ አዘሃል ወይ ላልከው አዎ አለ። ከዛ በፊት እስልምና ነበረ ብለህ እስኪ መረጃ ስታል መረጃ ስጠኝ። እንመጣለን ወደ እሱ። ቆይ አሁን ክርስትና መጽሐፍ ቅዱስ ላይ ስንሄድ ጊዜ አንዲት ቦታ ላይ ክርስቲያን ሆኖ ብሎ እግዚአብሔር አላዘዘም። በቁርአን ላይ አላህ ሙስሊም ሆኖ ብሏቸዋል ወይ ብለሃል? አዎ ቃል በቃል ሙስሊም ሆኖ ብሎኛል። አንተ ግን ክርስቲያን ሆኖ ያለበት ቦታ ሳይኖር ነው ክርስቲያን ሆንክ። አምላክ ሲያዝህ እንዴት ክርስቲያን ሆንክ ነው ጥያቄ። መጀመሪያ የተፈጠረ ፍጥረት እኮ መጀመሪያ እስልምና ተብሎ የተፈጠረ ሃይማኖት የለም። እባክህን ክርስቲያን ሆኖ ብሎ የታዘዘበት ቦታ አለ ወይ? እኔ ቃል በቃል ሙስሊም ሆኖ ብሎ የታዘዘበት ቦታ እንዳለ ላሳየ ነው። አብሽር እንዳፈራ መጽሐፍ ቅዱስ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ አለ። በእኔ ያመነ ይድናል ማለት ምንድን ነው? አልጠየቅኩህም። ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ እግዚአብሔር? አዎ እያልኩ እኮ ነው። የት አለ? ምዕራፍና ቁጥር ውስጥ በእኔ ያመነ ሁሉ ይድናል አለ። ይሄ ክርስቲያን ሆኖ ማለት ክርስቲያን ሆኖ ብሎ እግዚአብሔር ያዘዘበት ቦታ አለ ወይ? ይሄ እኮ ጥያቄ አይደለም እየጠየቀኝ ያለው አንተ እና ምንድን ነው? አሁን ምንም መልስ የሌለው ጥያቄ መጠየቅ እኮ ነው። መልስ የሌለው ጥያቄና አመሰግናለሁ። መልስ የለም። እኔ በዚሁ አንጻር ጠየቀኝ እሱ ግን ቅድም እሺ በአንተስ ሙስሊም ሁን ብሎ አዘዋል ወይ አላህ አለ። አያችሁት አይደል? አዎ አለ ስለው መልስ እንዳለው ሲያውቅ ጊዜ ምን አለ? በይሄ ግን ጥያቄ አይደለም ለኛ
እኔ ቃል በቃል አምላክ አላህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ናቸው እንጂ እንዳትሞቱ እያለ አምላክ አላህ ቃል በቃል ራሱ ይናገረናል። እግዚአብሔር ግን አንዲትን ቦታ ክርስቲያን ሆኖ አላለም። ይሄ ነው እሻ። ወደ ነቢያቶች ስንሄድም ነቢያቶች ቃል በቃል ሙስሊም ሆኖ እያሉ ያዙናል። ለነገር ግን መጽሐፍ ቅዱስ ላይ አንድ ነቢይ ክርስቲያን ሆኖ ያለ ነቢይ የለም፣ በፍጹም አይታወቅም። ስለዚህ አምላክና ነቢያቶች የማያውቁት ከሆነ ይህ እምነት ሰይጣናዊ እምነት እንጂ የአምላክና የነቢይ እምነት ሊሆን አይችልም፣ በፍጹም ከይቅርታ ጋር ማለት ነው። አምላክና ነቢያቶች ናቸው እምነትን ሊደነግጉልን የሚገባው። ነገር ግን አምላክም ነቢያትም ያልደነገጉት ያላዘዙበት፣ አምላክም ክርስቲያን ሆኖ አላለ። አምላክም ነቢያቶችም የአምላክ ነቢያቶችም ክርስቲያን ሆኖ አላሉ። በእኛ ግን ይሄ ቃል በቃል ይህን ጥያቄ ብታመጣ አምላክ አላህ ቃል በቃል ሙስሊም ሆኖ ብሎናል። ነቢያቶችም ቃል በቃል ሙስሊም ሆኖ ብለውናል። ያዕቆብ ምን አለ? ወያዕቁብ ያ በንየ ኢነ ላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ አንቱም ሙስሊሙን ይላል። አደራል ሙስሊሞች ሆናቸው እንጂ እንዳትሞቱ እያለ ያዕቆብ ዓለይሂ ሰላም ያዛል። ነቢያቶችም ቃል በቃል እኔ ሙስሊም ነኝ እያሉ ይናገራሉ። አንድ ነቢይ ግን መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ የለም። ለታሪክ ኖሕን ብንወስድ በሱራ ዩኑስ ላይ ምን ይላል? ኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ እያለ ይናገራል። ይሄ ጥያቄ ቀጥታ መጽሐፍ ቅዱስ ላይ ብንወስደው መልስ የለውም። አንዲትም ቦታ እግዚአብሔር ክርስቲያን ሆኖ አላለም። ነቢያቶችም ክርስቲያን ሆኖ አላሉም። አንድም ነቢይ እኔ ክርስቲያን ነኝ አላለም። አንድ የመጽሐፍ ቅዱስ ጸሐፊ እንኳን አንዲትን ነቢይ ለታሪክ ጠቅሶ ሙሴ ወይም አከሌ ነቢይ ክርስቲያን ነው የሚል የለም። እኛ ጋር ግን አብርሃም ሙስሊም ነው የሚል ቃል በቃል ታገኛለህ። መካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። አብርሃም ሙስሊም ነበር፣ 4 ነጥብ ቃል በቃል። አብርሃም ክርስቲያን ነበር ወይ ሙሴ ክርስቲያን ነበር የሚላለው የመጽሐፍ ቅዱስ ላይ አንድ ነቢይ የለም፣ ወፍ የለም። ከአምላክም ከነቢያትም ዘንድ እውቅና ከሌለው ይህ እምነት መለኮታዊ እምነት ሳይሆን ሰይጣናዊ እምነት ነው። ከዚህ እምነት ውጡ፣ ወደ ነቢያት ወደ አምላክ መንገድ ተመለሱ። ጥያቄ አለ፣ ይቀጥል። እሺ እኔ ልቀጥልና፣ እሺ አሁን እኔ እንደራሴ ፕሮቴስታንት ነኝ እና በፕሮቴስታንትም በሐዋርያትም በኦርቶዶክስ እምነትም እና በእንትንም በእስልምና ማርያም ኢሳን በእናንተ ኢሳን ወልዳ በረት ውስጥ እንደተወለደች እንትን እንዳለች አለ። በቃ አስተዳደጉ ምናምን አንድ ነው። በፕሮቴስታንትም ብትሄድ አስተዳደጉም ሁሉም ነገር አንድ ነው እና የሚለያየው መጨረሻ አካባቢ አሁን በእኛ አሁን በፕሮቴስታንት ኢየሱስ ክርስቶስ ተሰቅሏል እንደዚሁ ይላል። ደግሞ በእንትን አሟሟቱን ግልጽ ብታደርግልኝ ነው። እኔ በእስልምና በኩል የኢሳን አሟሟት ግልጽ ብታደርግልኝ ነው። መልካም። እሺ ዒሳ ዓለይሂ ሰላም ከድንግል ማርያም ማንም ወንድ ሳይነካት ተአምራዊ በሆነ መንገድ አምላካችን አላህ ሱብሓነሁ ወተዓላ አስገኝቶታል። አሟሟትን ነው ልጅ የፈለገው። እንደኛ እንደ አምላካችን አላህ ሱብሓነሁ ወተዓላ ቀጥታ ሲነግረን ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ይላል። ከመጀመሪያ ታሪኩን ልንገራቸው። አይሁዶች እርሱን ለመግደልና ለመስቀል አሴሩበት። ይዞት የመጣላቸውንም ተአምር እነዚህ ተአምር ሳይሆኑ ድግምቶች ናቸው አሉት። አንተም እውነተኛ ነብይ ሳትሆን ሐሰተኛው መሲህ ነህ አሉት። ሐሰተኛው መሲህ ተሳለቁበት። ስለዚህ ለአንተ መገደል ነው የሚገባህ አሉት። እርሱን ለመግደል አሴሩ። ወመከሩ አለ አምላካችን አላህ፣ አደሙበትም አሴሩበት አለ። አላህ ግን መሲሁን አሳልፎ ሊሰጣቸው አልፈለገም፣ ሊያድነው ፈለገ። ከዚያ መሲሁን ያወረደለት ምን አለው? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለያ ነው ወሙጠሂሩከ ሚነ ለዚነ ከፈሩ። አንተ ዒሳ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው፣ ከነዚያ ከካዱትም ከአይሁዳውያን ከግድለታቸውና ከስቅለታቸው ላድነህ ነው አለው። ላነጻህ ነው፣ ላጠራህ ነው፣ ላድነህ ነው አለው። ከዚያም አምላክ አላህ ሱብሓነሁ ወተዓላ ዒሳን ወሰደው። በል ረፈዐሁ ላሁ ኢለይህ አለ። በእውነትም እርሱ አላህ ወደ እርሱ ወሰደው ይላል። በክብር በሁለተኛው ሰማይ ላይ ይገኛል መሲሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሶላትን ትእዛዛት ለመቀበል ወደ ሰማይ 7 ሰማያት አቆራርጠው አድርገው በሄዱ ጊዜ ከመልአኩ ገብርኤል ጋር እጥላዕቱ ፊ ሰማይ ታንያ ፈራአይቱ ዒሳ ብነ መርየም አሉ። ወደ ሁለተኛው ሰማይ ስወጣም የማርያምን ልጅ ዒሳን መሲሁን ተመለከትኩት አገኘሁት አሉ። አያችሁ፣ እርሱን ሲያገኛቸው ጊዜ ምን አላቸው መሲሁ? መርሐበን ቢልአኽ ሳሊሕ ወነቢይ ሳሊሕ፣ መልካሙ ነቢይ መልካሙ ወንድሜ ሙሐመድ እንኳን ወደ ሰማይ ዓለም መጣህ ብሎ አቀባበል አደረገላቸው። ወደ ዓሊም ልኸይር አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ከአምላኬ ዘንድ መልካም ነገር እንዲገጥመኝም ጸለየልኝ አሉ። እና መሲሁ ነቢዩ ሰለላሁ ዐለይሂ ወሰለም ተገናኝተዋል፣ ሁሉ አይተውታል።
ነቢያችን ሰለላሁ ዐለይሂ ወሰለም መሲሁን ሲያነሱት ጻድቁ እያሉ ነው የሚያነሱት። የሚገርማቸው ወላሂ ለአዚም ምን ያክል እንደሚወዱትና እንደሚያከብሩት። ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ። ጻድቁ የአላህ ባሪያ እንዳለ ምንም እላለሁ እያሉ ይናገራሉ። ጻድቁ ብለው የገለጹት እርሱን ነው። አንደኛ መሲሁ ለምድራዊ ህይወቱ የሚኖር ሰው አይደለም። ለአምላክ ክብር በጣም ቀናተኛ ነው። አይታችሁት ከሆነ ስለ አምላኩ ሁሌ ይናገራል። ተአምራትን ባደረገ ቁጥር ስለ አምላኩ ነው የሚናገረው። አስተውላችኋል? በሁለቱ ምዕራፎች ላይ ማኢዳና አሊ ዕምራን ላይ ተአምራቶች የተገለጸበት መሲሁ እያንዳንዱ ተአምር በገለጸ በተናገረ ቁጥር የአላህን ፍቃድ ያስገባል። የአላህን ኃይልና ችሎታ ይገልጻል። ሁሉንም ተናግሮ አይደለም ተአምራቶችን የሚገርማቸው መጨረሻ ላይ ይህ ሁሉ ግን ከአላህ ነው ላ በእያንዳንዱ በየመካከል የአላህን ኃይል ይናገራል። ምን እንደሚል ተመልከቱ። ወረሱለን ኢላ በኒ እስራኤል ወደ እስራኤላውያን ልጆች የተላኩኝ መልእክተኛ ነኝ አለ። እኔ ቀድ ጅእትኩም ቢአየት ምን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን ይዤላችሁ መጣሁኝ አለ። ከማን ከጌታችሁ ብሎ ጀመረ። ተመልከቱ፣ ወደ አምላኩ አስጠጋ እነዚህን ሁሉ ተአምራቶች። የመጀመሪያውን ተአምር ሲገልጽ ምን አለ? እኔ አኽሉቁ ለኩም ሚነ ጢኒ ከሀይአት ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ አለ። ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ አለ። አሁንም ወኡነቢኡኩም ቢማ ተእኩሉነ ወኡሕዪ ልመውታ ቢኢዝኒላህ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም እያለ ይናገራል። እኔ አኽሉቁ ለኩም ሚነ ጢኒ ከሀይአት ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ። እኔ ከጭቃ የወፍ ቅርጽ እሰራላችኋለሁ፣ በእርሷም ላይ እፍላለሁ፣ ከዚያም በአላህ ፍቃድ በራሪ ወፍ ትሆናለች አለ። በማን ፍቃድ አለ? በአላህ ፍቃድ ብሎ ቶሎ ብሎ የአላህን ኃይል ገለጸ በእርሷ ላይ። ቀጥሎ ምን አለ? ወኡብሪኡ ልአክመሀ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ። መናገር የተሳናቸውን እፈውሳለሁኝ፣ እንዲሁም ለምጽ ያለባቸውን እፈውሳለሁኝ፣ ሙታንንም አስነሳለሁኝ በአላህ ፍቃድ አለ። አያችሁ፣ ሁሉንም ተአምራቶች ገልጾ ለምን መጨረሻ ላይ በአላህ ፍቃድ ብሎ አልጠቀልላቸውም? እያንዳንዱን እየገለጸ ግን የአላህ ፍቃድ የአላህ ፍቃድ የአላህ ፍቃድ እያለ የአላህን ኃይልና ችሎታ በየመካከሉ ይገልጽላቸው ነበር። ምን ልላችሁ ነው የፈለግኩት? መሲሁ ስለ አምላኩ ክብር የሚናገር እንጂ ስለ ራሱ መጥቶ እኔን አምልኩኝ እኔ አምላካቸው ሊል አልመጣም። እነዚያ ተአምራቶች ሁሉ ማድረጉ ምንድን ነው የሚያሳዩት? ገና ሲጀምር ጀምሮ የእኔ አምላካችሁ መልእክተኛ ነኝ ያለ የመልእክተኛነቱ ማረጋገጫ ናቸው። እውነተኛ መልእክተኛ እንደሆነ ማረጋገጫ ናቸው ተአምራቶቹ፣ የአምላክነት ማረጋገጫ አይደሉም። መጨረሻ ላይ መሲሁ ምን አለ? ቀጥሎ ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን አላቸው። ወሙሰዲቀን ሊማ በይነ የደየ ሚነ ተውራት ወለኡሒለ ለኩም በዕደ ለዚ ሑሪመ ዐለይኩም ወጅእቱኩም ቢአየትን ሚን ረቢኩም። ከጌታችሁ የሆኑ ተአምራቶችን ይዤላችሁ መጣሁኝ አለ። ደገማ አሁንም ፈተቁላህ ወአጢዑን አላቸው። አላህን ፈርታችሁ አሁን የማዛቸውን ትእዛዝ ታዘዙኝ አላቸው። መሲሁ ተአምራቱን ከማሳየቱ በስተጀርባ ምንድን ነው የፈለገው? አስተምሮቱ ምንድን ነው? ከሰው ምንድን ነው የፈለገው ቢለውን አሁን ሊናገር ነው። አላህን ፍሩና አሁን የማዛቸውን ትእዛዝ ታዘዙኝ አለ። ምን አዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ለዚህ ነው የመጣው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። በስ ይህ ነው በቃ ትእዛዙ። መሲሁ የፈለገው ይሄን ነው። አምላኩን አምልኩ ሊል መጣ እንጂ እኔን አምልኩ ሊል አልመጣም ፍጹም። እስካሁንም ድረስ መጽሐፍ ቅዱስ ላይ አንዲት ቦታ ኢየሱስ ክርስቶስ እኔን አምልኩኝ ያለበት ቦታ የለም። አምልኮ ሁሉ ለዚያ ለአንድ አምላክ እንዲደረግ ነው የሚፈልገው እርሱ። ቦታቸዋል እንደ አጠቃላይ እንቀጥል። ከዚያ በኋላ አምላካችን አላህ ሱብሓነሁ ወተዓላ መሲሁን አዳነው፣ ወሰደው፣ በሰማይ ላይ ይገኛል። አሁን ስለ አሟሟቱ ስንመጣ ጊዜ መቼ ነው የሚሞተው የሚለውን በቁርአን ላይ በሐዲስ ላይ እየተነገረው ልንገራቸው። በሱረቱል አኒሳ ላይ አላህ ይናገራል። ወኢን ሚን አህሊል ኪታቢ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አለ። የትንሣኤ ቀን ከመድረሱ በፊት ዳግም ወርዶ በምድር ላይ እንደሚሞት እየተናገረ ነው። አሁን በሰማይ ነው ያለው፣ ይወርዳል። የዘመኑ ፍጻሜ ከመድረሱ በፊት መሲሁ ወደ ምድር ይወርዳል። የዛኔ ይሞታል። ወኢን ሚን አህሊል ኪታብ ከመጽሐፉ ባለቤቶች አንድ የማይኖሩም፣ የመጽሐፉ ባለቤቶች አይሁድና ክርስቲያኖች አንዲት የማይኖሩም ባለ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ አለ። በትክክለኛው መንገድ በኢስላም ያምናሉ። ይዛኔ ነቢ ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲናገሩ ፈዩህሊኩ ላሁ ኩለል ሚለል ፊ ዘማኒሂ ወላ የብቃ ኢላ ልኢስላም አሉ። መሲሁ ዳግም ወደ ምድር በሚወርድ ጊዜ ሁሉም እምነቶች አላህ ያጠፋቸዋል። የዛኔ ከኢስላም በስተቀር ሌላ ማንም እምነት ምድር ላይ አይኖርም ብለው ተናገሩ። ስለዚህ በመሲሁ አማካኝነት በመሲሁ አስተምህሮ አማካኝነት የዛኔ የነቢ ሰለላሁ ዐለይሂ ወሰለምን ህግና ስርዓት ቁርአንና ሐዲስን መሰረት አድርጎ ያስተምራል። በምድር ላይ በሚወርድ ጊዜ የዛኔ ነው አጠቃላይ የምድር ሰዎች ሁሉ አማኝ ይሆናሉ፣ በአንድ መንገድ ላይ ይሆናሉ፣ ሙስሊሞች ይሆናሉ። ምድር ላይ ይህን ካደረገ በኋላ መሲሁ ይሞታል፣ ፍጻሜ ይሆናል እንደ ማንኛውም ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ثم يتوفى ብሎ ተናገሩ። ከዚያም በኋላ መሲሁ የዛኔ ይሞታል አሉ። የዛኔ ይቀበራል። ይሄን ይመስላል እንጂ እስካሁን ድረስ አልሞተም፣ አልተገደለም።
በክብር አምላካችን አላህ አንስተውታል። እሺ ነው እና እኛ አሁን ለምሳሌ ላክ ድምጽ አይሰማ የኔ አሁን ይሰማል። አይ አንተ አሁን ብዙውን ጊዜ መጽሐፍ ቅዱስ እንዳነበብክ ነው። እሺ እና እንዴት አሁን ብዙ ጊዜ ስለ መሐመድ ሰለላሁ ዐለይሂ ወሰለም በእኛ ሆነ አልተጻፈም ብዙ ጊዜ እና እንዴት ይሄ ነው ወይስ ተጽፏል ነው ወይ ምናልባት ስሙ እንደ ኢሳ ተቀይሮ ከሆነ እስቲ እንትን ታረግልኝ። ጥሩ ጥያቄ። ለምንድን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስማቸው መጽሐፍ ቅዱስ ላይ ያልተጻፈው? አሁን ስለ ኢየሱስ በብሉይ ኪዳን ተነግሯል ብለው ያምናሉ ክርስቲያኖች። ታምናላችሁ አይደል? አዎ። ነገር ግን ስሙ አለ ወይ ኢየሱስ የሚል ቃል ተነግሯል ወይ በመጽሐፍ ቅዱስ ብለን ስናይ የለም። ስሙ አንስተውታል። አይደል? አይሁዶች አንስተውታል። ልክ እንዲሁ የነቢያችን ሰለላሁ ዐለይሂ ወሰለም ባለፉት ነቢያት አንደበት ስማቸው ተነግሯል ወይ? አዎ፣ አላህም በቁርአን ላይ ይነግረናል። አየህ፣ ለምሳሌ ሱረቱ ሶፍ ምዕራፍ 61 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ ይላል። ፈለማ ጃአሁም ቢልበይናት ቃሉ ሃዛ ሲሕሩን ሙቢን ይላል። መሲሁ ለእስራኤል ልጆች ያላቸውን አስታውስ እያለ ይናገራል። ክርስቶስ ምን አላቸው ለእስራኤል ልጆች? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት የነበረውን መጽሐፍ ኦሪትን ወይም ተውራትን የማልክድ የማረጋግጥ ሲሆን ከእኔ በኋላ የሚመጣውንም ነቢይ የማበስራችሁ ሲሆን ስሙም አሕመድ የተባለ የሆነ ብሎ ነገራቸው። ስለዚህ አላህ ስብሐነሁ ወተዓላ ባለፉት ነቢያት አንደበት ስማቸውን ነግሮላቸው ነበር። እነዚህን ግን አስተዋቸዋል። ይሄ ነው። ነገር ግን አንተ እንዳው የምትፈልግ ከሆነ ሙሐመድ የሚለውን ቃል የምትፈልግ ከሆነ መጽሐፍ ቅዱስ ላይ አሁን ያለው ድረስ ሙሐመድ የሚለውን ስም አሳያለሁ። ትፈልጋለህ? እሺ አሳየኝ፣ ፕሊስ አሳየኝ። መርሐባ። እሺ ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ብሉይ ኪዳን በምን ቋንቋ ነበር? በዕብራይስጥ ነው የተጻፈው አይደለ? አሁን ባይብል ላይ እንገባለን። መጽሐፍ ቅዱስ ላይ ሙሐመድ የሚለውን ስም ላሳያቸው ነው። ክርስቲያኖች ተመልከቱ። ያው እነዚህ ጋር ባይብል ላይ ገብተናል። እሺ መጽሐፍ ቅዱስ እዚህ ጋር ምዕራፍና እንትን እናስገባ። ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። ሰንግ ኦፍ ሰሎሞን እንገባለን። እዚህ ጋር ያውና መኃልየ ዘሰሎሞን ይታያል። እዚህ ምዕራፍና ቁጥር እናስገባለን። 5 16 እሺ እና ሰንግ ኦፍ ሰሎሞን 5:16 አሁን በዕብራይስጥ ሰንግ ኦፍ ሰሎሞን 5:16 ያው አሁን ሂብሩ የሚለው ጋር እዚህ ጋር እንገባለን። እሺ ሂብሩ ላይ እንግባ። በዕብራይስጥ ስለሆነ የተጻፈው ወደ አማርኛ ቀይረዋለን። እዚህ ገብተን ይታያል። ወደ ትዩ ዕብራይስጥ ሂድ ይላል። መኃልየ ሰሎሞን 5:16 ላይ እሺ አሁን እዚህ ጋር ወደ ትዩ ዕብራይስጥ ሂድ። እዚህ ጋር ይሄን እንፈታዋለን። እዚህ ጋር 4:42-61 እዚህ ጋር እንገባለን። ይቅርታ እዚህ ጋር እንገባለን። አሁን ይሄን ወደ አማርኛ እንቀይረው። ወደ አማርኛ ቀይሮልናል። ወደ ታች እንወርዳለን። ምንድነው ይሄ ከተባለ ስም ነው። የንግግር ክፍል ይላል ስም ነው። ለዚያም የወንድ ልጅ ስም ነው። ማን እንደሆነ ወደ ታች እንመልከት። እንውረድ። ያው እና እዚህ ጋር ምን ይላል ይታያል። ምን ይላል? መሐመድ የት ላይ? ባይብል ላይ መሐመድ ምን ማለት ነው? እኮ እንትኑን አንብብልኛ፣ ጥቅሱን ማለት ጥቅሱን አንብብልኝ። አጭበርባሪ ያይሰደው አያችሁ አይደለ? ከታች አለ። አንተ አይደለም ሁሴን ሰላም ነው። ቆይ አንዴ። እሺ አሁን እንደና የመጣ ነው። ሙሐመድ የሚለውን ቃል አሳይ ነው አይደለ?
ልክ መጽሐፋቸው እንደሆነ ያውቃሉ። ከመጽሐፋቸው ነው። አዎ መጽሐፉ እንደሆነ በጣም አውቄዋለሁ፣ አይቼዋለሁ፣ ተረድቻለሁ። ግን ጥቅሱን ብታነብልኝ በጣም ደስ ይለኛል። በጣም ግልጽ እንዲሆንልኝ ማለት ነው። አዎ መሐመድ የሚለውን ስም አሳየኝ ነው ያልከው። መሐመድ የሚለውን ስም አሳየው። ቀጣይ ጥያቄ ምንድን ነው? ቀጣይ ጥያቄ ምንድን ነው? አይ እኔ ያው ራሱ ነው አትልም፣ በቃ አስረድተኛል። ግን እንትኑን ግልጽ አድርገህ እንትን ብትልልኝ ደስ ይለኛል፣ ጥቅሱን ማለት ነው። እሺ ጥቅሱን ላስረዳ። አማርኛው ላይ መቼም አማርኛው ትርጉም መጽሐፍ ቅዱስ ኢትዮጵያ ክርስቲያኖች የተረጎሙትን ሙሐመድ ብለው ያስቀምጡላቸው። ሙሐመድ ብለው ቢያስቀምጡላችሁ ሰለሙ ማለት ነው። ማነው ይሄ ሙሐመድ ብላችሁ መጠየቃቸው አይቀርም። ግን እኛ የምናግዛቸው ምንድን ነው? ወደ ዕብራይስጡ ጋር የመጀመሪያ የእናት ቋንቋው መጽሐፍ ቅዱስ የተጻፈበት ዕብራይስጥ ነው አይደለ? አዲስ ኪዳን በግሪክ ተጽፏል አይደል? ቀጥታ እዛ ሄዳችሁ ያንን ወደ አማርኛ ራሳችሁ ቀይሩት። በሰጠናቸው ምዕራፍና ቁጥር ባይብል ብላችሁ ከፍታችሁ እዛው ላይ ስትሉ ጊዜ ሙሐመድ የሚል ቃል በቃል ይገኛል። አሁን እዚያ ላይ ያለውን ተርጉምልኝ፣ እንደው ምን ለማለት ተፈልጉበት ነው ከተባለ እንመልከተው የአማርኛውን መጽሐፍ ቅዱስ እዛ ላይ ያለው ማለት ነው። ምን መሰለ የሚለው መኃልየ ሰሎሞን ምዕራፍ 5 ቁጥር 16 ላይ ምን ይላል? እሱ ነው አይደል? የአማርኛው እንዳይልህ ነው የፈለከው ወይስ ምንድነው? እዚያው ላይ ወንድ ልጅ ስም እንደሆነ ራሱን ነው። ምዕራፉን እስቲ ንገረኝ፣ ማለት መጽሐፍ ቅዱስን ምዕራፉን ማለት ነው። 5:16 መኃልየ ሰሎሞን። እሺ እሺ፣ ከላይ ክርስቲያን አለ መምህር ሳሚ ሰላም ነው ብራዘር? ዛና ሰላም ይዛል። እንዴት ነው? ሁሉ ሰላም አለን። በጌታ ነህ እንዴ? በጌታ አዎ ነኝ። ምን ነው እንዳታስወጣኝ ትሉ ፈታ ብለው እሱ በቃ በጣም ነው የማመሰግነው። ደህና ደሩ። በቃሽ። መልካም አዳር። ሁሴን የሚባል ታላቅ ወንድሜ አለ። ሁሴን ስላገኘው ደስ ብሎኛል። ታላቅ ወንድሜን እንዳገኘው። ሙስሊም ነበርክ? ነበር። ከሱ ረጅም ታሪክ ነው። በውስጥ በሌላ መንገድ ብናወራ ደስ ይለኛል። ካልተመቸ ችግር የለም። ሙስሊም ነበርኩ ካልክ ረጅም ታሪክ ነበረ። ያው ስለዚህ ሁሴን የሚባል ታላቅ ወንድም አለኝ። ስላገኘው ደስ ብሎኛል። ነው አይ ወርሽ በቃ ችግር የለም። ካልፈለክ ነው ወጣታ። እኔ ሁለት ጥያቄ ልጠይቅህ። አይ ጠይቅሽ። እሺ ዓለም ላይ የነበረው ሃይማኖት ለመጀመሪያ ጊዜ የትኛው ሃይማኖት ነው ዓለም ላይ የነበረው? እስላም። ኦኬ። ያው እኔም ብዙ እውቀት የለኝም። ብዙም ሰው ጠይቄ እሱ ሙስሊም እንደሆነ ሌላ እንደሆነ ሊረዳ ይችላል። እሺ እኛ ሁላችንም ኃጢአት በመስራታችን ወደ ገነት የምንገባበት መንገድ በጣም ጠባብ ናት። እዚህ ዓለም ላይ ያለን 10ሩን ትእዛዝ ያ10ሩን ትእዛዝ አናሟላም ዓለም ላይ ያለን ማለት ነው። ስለዚህ ተና ኃጢአታችን ተነበረላችን ዓለም ላይ ወደ ገነት የምንገባበት መንገድ የትኛው ነው? እሺ ወደ ገነት የምንገባበት መንገድ አንዱን አምላክ በብቸኝነት በመገዛት አምላክ አላህ Subhanahu Wa Ta'ala ማስረጃ يقول الله Subhanahu Wa Ta'ala إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم እነዚያ በእኔ አምነው መልካም የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው ይላል። وعد الله الذين آمنوا وعملوا الصالحات جنات ይላል ሌላ ቦታ ላይ። እነዚያ በእኔ በአላህ አምነው መልካም የሰሩ ሰዎች ገነት ለእነርሱ ተዘጋጅታላቸዋለች ይላል። ስለዚህ ይህ ነው ጀነት መግቢያው መንገድ፣ በአንዱ በአምላክ በአላህ ማመን፣ እንዲሁም በዘመን የተላከልህን ነቢይ እንደ ነቢይ ተቀብለህ በእርሱ በኩል የሚመጣውን ህግና ስርዓት መከተል። ያ ነው አምላክ አላህ Subhanahu Wa Ta'ala ምን ይላል? በየዘመናቱ ሁሉም ነቢይ ለህዝቡ የህይወት መንገድ ነው፣ የእውነት መንገድ ነው፣ የገነት መንገድ ነው። አምላክ በዚያ ነቢይ በኩል ህግና ስርዓትን ያወርዳል። ያን ሲከተሉ ጊዜ ሰዎች ይድናሉ። በዚህ ዘመን ከተባለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው መንገዱ። ሌላ መንገድ የለም ከእርሳቸው ውጭ። መዳን የፈለገ በእርሳቸው ማመን አለበት፣ በእርሳቸው ነቢይነትና በተወረደው ህግና ስርዓት ለማለት ነው። እንዲሁም አንዱን አምላክ በብቸኝነት በመገዛት ማስረጃ የቁል አላህ Subhanahu Wa Ta'ala
ወተቢዑሁ ለዓለኩም ተህተዱን ይላል አላህ በቁርአን ላይ። ቀጥተኛውን ጎዳና ትመሩ ዘንድ እርሱን ሙሐመድን ተከተሉት ይላል። ያሰላም እውነተኛው መንገድ እርሳቸው ናቸው፣ እውነት ናቸው ብሏቸዋል አላህ ሱብሓነሁ ወተዓላ። ወሸሂዱ አነ ረሱለ ሐቅ ይላል። መልእክተኛው ሙሐመድ እውነት ነው ይላል። እርሳቸው ይዘውት የመጡት እውነት ነው ለማለት ነው። በሌላ ቦታ ላይ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም አላሁ ገፉሩ ረሒም ይላል። ሙሐመድ ሆይ ለሰዎች እንዲህ በላቸው አለ፣ አላህን የምትወዱ እንደሆናችሁና ወደ እርሱ መድረስ የምትፈልጉ ከሆናችሁ እኔን ተከተሉ ይበላቸው። አንተን ይከተሉ ሰዎች፣ የዛኔ የእኔ የአላህን ውዴታ ያገኛሉ፣ እንዲሁም የእኔን ምህረት ያገኛሉ አለ። አላህም ይምርላቸዋል በላቸው፣ ገነትን ይገባሉ ከዚያም በኋላ። ስለዚህ ብቸኛው መንገድ በዚህ ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። እስከ ዘመኑ ፍጻሜ ድረስ ለሚመጣ ሰው ሁሴን ተቀብያለሁ። እና ቆይ አንተ አሁን ሰው ትክክለኛ እውነት የቱ ጋ ነው ብለው ሰው ብጠይቅ አንተ የራስን ሃይማኖት ነው እኛ ጋ ነው አለ የምትለው የትኛው ጋ ነው? እስላም ጋ ነው፣ ሌላ ጋር የለም። አይሾ እስላም ጋ ነው። ላሳየህ፣ አሳየኝ። እሺ ቀጥተኛው እውነተኛው መንገድ የትኛው ነው? እኔና እኔ ሙስሊም ሊሆን ዛሬ ላሳየህ። እኔ ቃል በቃል ማስረጃ ማሳየህ። ቀጥተኛው መንገድ ማን ነው? ጋንጋ ነው። ማስረጃ ላሳየህ። ትክክለኛ እውነት የቱ ጋ ነው ያለው? አይዋ ላሳየህ። ያው እነዚህ ጋር ምን ይላል? አምላካችን አላህ ራሱ ሲናገር ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ያሰላም ብቸኛው የሰዎች መዳኛ መንገድ ኢስላም ነው። ከአምላክ ዘንድ የተወደደው ብቸኛው መለኮታዊ ሃይማኖት ኢስላም ነው። ያው ይሄ ላለፉትና ለቀደሙት ነቢያት ተደንግጎ እንደነበርም ላሳየህ። ነቢያቶች ሁሉ ሙስሊም ሁኑ እያሉ ልጆቻቸውን ሲሰብኩን አላሳየህ። ደግሞ አንዴ ላሳየህ። ነቢያቶች ምን እንዳሉ ተመልከቱ። ለዚህ ትክክለኛ እውነት ያለው ሙስሊም ጋር ነው ማለት ነው። አዎ ነቢያቶች እንደሰበኩት ኢስላምን ላሳየህ። ያዕቆብ ምን አለ? በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንዲሁ ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ፣ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። ያሰላም አምላክ ቅድም ምን አለ? ቀጥተኛ ሃይማኖት ከኔ ዘንድ ኢስላም ብቻ ነው አለ። አሁን ደግሞ ነቢያቶች ምን አሉ? ሙስሊሞች ሆናችሁ እንጂ አትሙቱ እያሉ ልጆቻቸውን ይሰብኩ ነበር። የያዕቆብ ልጆችም ወረድ ብሎ እዚህ ጋር ሁላቸውም ሙስሊሞች ነን ይሉታል። ዮሴፍ ምን አለ? የያዕቆብ ልጅ እና ላሳየህ። የዮሴፍ ምዕራፍ ላይ ዮሴፍ እኔ ሙስሊም ነኝ እያለ ይናገራል። ዮሴፍ ወደታች እስከ ሐዋርያት ድረስ እንሄዳለን። ሐዋርያቶች ቃል በቃል እኔ ሙስሊም ነኝ ያሉበትን ገና አሳያቸዋለሁ። ዮሴፍ ምን አለ? ኑ ላሳያችሁ። ዮሴፍ ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችን ፍች አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ። ሙስሊም ሆኜ ግደለኝ። ያዚያ ዮሴፍ ምን አለ? ሙስሊም ሆኜ ግደለኝ፣ በመልካሞችም አስጠጋኝ አለ። ወደ ማን እንሂድ አሁን? ወደ ሐዋርያቶች። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ያሉበትን ላሳያችሁ ነው። ሐዋርያት የክርስቶስ ተማሪዎች ምን አሉ? ሐዋርያት እሺ፣ ያው እነዚህ ጋር ምን ይላል? ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። ሐዋርያቶች ምን አሉ? አመነን፣ እኛ ሙስሊሞች መሆናችንን መስክር አሉ። ያ ሰላም ምንድነን አሉ? ሙስሊሞች መሆናችንን መስክር አሉ ይላል። ሙስሊሞች እንደሆነ ሐዋርያቶች ቃል በቃል ተናግረዋል። ይህን ይመስላል። እሺ፣ እና አብርሃም እና ይስሐቅ እና ያዕቆብ እነዚህ ሁሉ ሙስሊሞች እንደሆኑ ቃል በቃል ልክ እንዲሁ ላሳያ ይችላል። እና ይህ ነው አምላክ አዞት ነቢያቶች ሰብከውት የኖሩበት ብቸኛው መለኮታዊ ሃይማኖት እንደሆነ ይህን ይመስላል ማስረጃ። ኦኬ፣ ወደ ስራ ከመምጣት ምንድን ነው? ስለዚህ ያው ትክክለኛ እውነት ያለው ሙስሊም ጋር ነው ማለት ነው። እሺ፣
አሁን በእኛ በጴንጤዎች በልጁ የሚያምን የዘላለም ሕይወት አለ የምለው እሷን እስቲ ለእኔ በደንብ አብራራልኝ። በእናንተ እሺ በማመን ነው እናንተ የዘላለም ሕይወት ምኖራችሁ? በልጁ ማመን ማለት ምን ለማለት ነው የሚለውን አሁን እንረዳው። እሺ በልጁ ማመን ማለት ክርስቶስ እንደሆነ ማመን ማለት ነው። እሺ ምክንያቱም አይሁዶች ክደው ነበር፣ ክርስቶስ መሆኑን ክደዋል። ክርስቶስ ማለት ኢየሱስ ክርስቶስ ከአምላኩ ዘንድ የተቀባና የተመረጠ መሆኑን የሚገልጽ እንጂ ሌላ ነገር አይደለም። ገብቶሃል አይደል? በሱ የሚያምን የዘላለም ሕይወት አለው ተብሏል። ምን ብሎ የሚያምን? እሺ አንተ የዘላለም ሕይወት የምትመኘው በማ በኩል ነው? በመሐመድ በኩል ነው? አንድ መጀመሪያ እሱን እንጨርሰው። የመጽሐፍ ቅዱስ በልጁ ማመን ማለት እርሱ ክርስቶስ እንደሆነ ማመን ለማለት ነው። እሺ የተቀባ ወይም ክርስቶስ፣ ይሄ ደግሞ የአምላክነት መገለጫ አይደለም። አምላክ ራሱ ነው የቀባው። አምላክ ራሱ ነው ክርስቶስ ያደረገው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ይህን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል አይደለ? ስለዚህ ማዕረግ ነው ይሄ የተሰጠው ማዕረግ እንጂ ሌላ አይደለም። ክርስቶስ መሆኑን ማመን እኛም እናምናለን እኮ። አላህ ቃል በቃል መሲህ ነው ብሎ በቁርአን ላይ ገልጾልናል። መሲህ ማለት ክርስቶስ ማለት ነው አይደለ? የተቀባ ማለት ነው። ወቃለ አልመሲሁ እያለ በቁርአን ላይ ብዙ ቦታ ላይ መሲህ እያለ ይጠራዋል። የተቀባውን መሲህ ነው። አንድ ሜት አድርግሽ እያወራ ሰው ጣልቃ አትግቡ። ነውር ነው። ክብር ይኑራችሁ ለሰው። ሜት አድርጊና በኋላ ታወራለሽ። አላህ ቃል በቃል መሲህ እያለ ይጠቅሰዋል። ከታች አለ አይደለ? ስለዚህ ይህ ነው አምላካችን አላህ ሱብሓነሁ ወተዓላ መሲህ እንደሆነ እናምናለን። መሲህ እንደሆነ ክርስቶስን የማያምን ሰው ሐሰተኛ ሰው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲመጡ መሲህ መሆኑን አረጋግጠው ነው የመጡት። መሲህ ማለት ነው የተቀባ የተመረጠ ማለት ነው፣ ሌላ አይደለም። ይሄ ነው። እሺ ከላይ አንድ ጊዜ ኤም ሚዩት ናቸው። እስኪ ትቀጥላላችሁ። ኤም አለሽ? አለው። ሰላም ነው። ሰላም፣ እንዴት ነሽ? ደህና ነሽ? ይቅርታ ቀደም ዳታ አውጥቶኝ ነው። እሺ አንድ ጥያቄ መጠየቅ ፈልጌ ነበር እና ሙስሊም መሆን ፈልጌ ነበር። እሺ ጥያቄሽ ምንድን ነው? ጸበል በእስልምና እንዴት ይታያል? እሺ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰዎች ሲታመሙ የሚፈወሱበትን መንገዶች አስቀምጠውልናል። ጸበል እንዲህ ውሃ በመረጨት ምናምን ሳይሆን የአምላክን ቃል በእኛ ላይ በማንበብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢስተርቁ ሚነል ዐይን ፈኢነል ዐይነ ሐቅ አሉ። በአይንናስ በሲሕር በጅን በቡዳ ምናምን ለተለከፉ ሰዎች ቁርአንን የአምላክን ቃል አንብቡላቸው፣ በእነርሱ ላይ ቅሩባቸው ብለው ተናግረዋል። መልአኩ ጅብሪል ዐለይሂ ሰላም ወይም ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም እየመጣ ይህን ነገር ያስተምራቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በታመሙ ሰዎች ላይ ቁርአንን ይቀሩላቸው ነበር፣ ከዚያም ይፈወሳሉ። እስካሁንም ድረስ ለአላህ ምስጋና ይገባው። ቁርአንን የሐፈዙ ልጆች የታመመ ሰውን በየአካባቢው እየቀሩ ይፈውሳሉ። ያንን በእርሱ ላይ ያለውን ጋኔን ያስወጡለታል። ይህን ህፃን እያለን እኛ እዚያ ሀገራችን ላይ የምናደርገው ነገር ነበር። ስለዚህ በውሃ ሳይሆን ሰዎችን የምንፈውሰው እኛ ከአምላካችን ዘንድ በነቢ ሰለላሁ ዐለይሂ ወሰለም በኩል በመጣው መለኮታዊ ቃል በዚያ ነው ሰዎች የሚፈወሱት። አላህ በቁርአን ላይ ወኑነዚሉ ሚነል ቁርአን ማ ሁወ ሽፋኡን ሊናስ እያለ ይናገራል። በዚህ በቁርአን ውስጥ ለሰዎች ፈውስ የሚሆንን ቃል አወርዳለሁ እያለ ይናገራል። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ፊህ ሽፋ እያለ ይናገራል። በእርሱ ውስጥ ፈውስ አለ እያለ ይናገራል። ያ አዩሃ ናስ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር፣ መድኃኒት የሆነ ፈውስ የሆነ ቃል እያለ ቁርአንን አላህ ይገልጸዋል። እና በእርሱ ነው ሰዎች የሚፈወሱት በአምላክ ቃል። ሙስሊም ለመሆን ምንድን ነው ከኔ የሚጠበቀው? ሙስሊም ለመሆን እስካሁን ስናስተምር ሰምተሽ ነበር አይደለ? ስለ እስልምና እየጠየቁ እየተጠያየቀ አምላክ በዚህ ብዙ አልሰማውም፣ ግን እከታተላለሁ በዩቲዩብ ብዙ ያለው ተመሪያለሁ። ለመሆን ለመጀመሪያ ከተማር ሻሃዳ መያዝ ነው። አንድ ሰው ሻሃዳ በመያዝ መጀመሪያ ወደ እስላም ይገባል። ሻሃዳ ማለት የምስክር ቃል ነው። ምስክርነቱም ስለ አምላክ ነው። አምላክ አላህ ሱብሓነሁ ወተዓላ እርሱ ብቸኛ አምላክ እንደሆነ፣ በእርሱ ላይ ቅንጣት ሌላ አጋር እንደሌለው በማመን ነው። የነቢያት ሁሉ የመጀመሪያው ትእዛዝና መሰረት ይሄው ነበረ። ስለ አምላክ አንድነትና ብቸኝነት ያስተምሯቸዋል። በዚያም ሻሃዳ የሚባል ቃል ይይዛሉ። ያ ነው። ከዚያ በኋላ ለዚህ ላመንሽውና ለመሰከርሽው ለአንዱ አምላክ እየተገዛሽ የህይወትሽን ቀሪ ዘመን መኖር። ይህን ይመስላል።
ከሰለምኩ በኋላ ቤተሰቦቼን ጸሎት አድርጉልኝ ማለት እችላለሁ? እነሱ ጸሎት የሚያደርጉ ወደ መስጊድ ነው። እባክህ ሚውት አድርግ። ሰው እያወራ ጣልቃ አትግቡ። አንዴ እሺ። በሌላ እምነት ተከታዮችን ጸሎት ማስደረግ ይቻላል ወይ ወደምለው ስንመጣ ቤተሰቦች ክርስቲያን ከሆኑ መቼም ወደ መሲሁ ነው ጸሎት የሚያደርጉት። መሲሁ ደግሞ ከነቢያቶች መካከል አንድ የተከበረ ነቢይ ናቸው ብለን ነው የምናምነው። ነቢይን መለመን አይቻልም በኢስላም። ስለዚህ ማንም አካል ከአምላክ ከአላህ ስብሐነ ወተዓላ ውጭ ሌላን አካል ለምነው ጸሎት ቢያደርግልን እሱ አሚን ማለት አይቻልም። ነገር ግን አንዱን አምላክ አላህን በብቸኝነት እርሱን እየጠሩ ጸሎት ቢያደርጉልን አሚን እንላለን። እዛኔ ችግር የለም። እሺ አደማ ያስፈልጋለሁ። እሺ ምን ቃል አብረሽ የተከተልሽብኝ? እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን አሽሀዱ አነ ረሱሉላህ ማለት አስገድዛት ነው ወይ አምና ነው የተቀበለችው? አላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በተቀበለ ጊዜ ምን ያገኛል ከተባለ በተቀበለበት ጊዜ ያለፈ ኃጢአቱ ሁሉ እየሰማት ነው ተዋት። ይሄ ነው እና አንድ ሰው በሰለመበት ቀን ያለፈ ኃጢአቱን ሁሉ ምህረትና ስርየት ያገኛል። ነብዩ ሰለላሁ ዐለይሂ ወሰለም አልእስላም የጅቡ ማቀብለሁ አሉ። እስልምና ክርስቶስ ያለው ኃጢአት ያስተሰርያል አሉ። እሺ ስለሚቀጥል በኋላ ማለት ዱዓ አድርጉልኝ ፈጣሪ እንዲያጽናኝ። ሁሴን አምና ነው አሁን የተቀበለችው ወይስ አስገድዳት ነው? ሚውት አድርግ ዘለቀ ሚውት አድርግ አንዴ። እሺ ይኸው ዛህራ የምትለው ትታይሻለች ከታች ዛህራ ከታች ሁለተኛ ላይ ያለች የወለድ ፕሮፋይል ከታች ያለችው ዛህራ እናግረት አንዴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ይኸው እቺ አሁን የምትናገረው ልጅ ፎሎ አድርጋትና በውስጥ ስለ እስልምና አስተምህሮት የምትማርበት ግሩፕ ታስገባሻለች፣ ታናግርሻለች። ፎሎ አድርጋለች። እሺ አሪፍ መልካም ጊዜ ነው። እሺ ዱዓ አድርጉልኝ። አይ አብሽር። አሁን ጻፊልኝ ሁሴን አንዴ በእናትህ እጥላብራ አንዴ። አሁን እቺ አሁን በእስልምና ሃይማኖት ተቀብላ የወጣችው ልጅ በትክክለኛው መንገድ አሳምነያት ነው ወይስ አስገድዳት ነው? አላልኩ። ቅድም አስገድዳት ነው ስትል ነበር። አውራ እንጂ አሁን እንድታወራ አስፈቅድልኝ። በየትኛው መንገድ ተቀበል? ከኔ እኩል ገብታለች። አስገድዳት ነው ስትለኝ ነበር አይደለ? ለምን ተዋሻለህ? በምንድን ነው? አንተ ግን እኮ ክርስቲያን ማስለም አትችልም። ማስተማር ትችላለህ፣ ማሳመን ትችላለህ እንጂ ለምንድን ነው በአንድ ጊዜ ልጆቹን ለጠየቁ የተለያዩ መጽሐፍ ቅዱስ ሳታቀርብ ስልክ ላይ እያነበብ? እስኪ ቤት አድርግ ይዘለል አንድ ቤት አድርግ። አሁን አንዳንድ ሰው ሲያወራ አስጨርሽና ነው የምታወሪው አይደል? አውር በተራ አውርሽ። አንተ አይ አውር ጥያቄሽ ከቢ ቤት አድርጓት። ተው እሺ፣ ጥያቄሽ ምንድን ነው? ቤት አታድርጓት። ኧረ እኔ አነሳዋለሁ። ሞት ቢያደርጉ ችግር የለውም። አንድ ጥያቄ መጀመሪያ ልጠይቅ የገባሁት ጥያቄ ሌላ ነው። ግን አሁን እስኪ ስለ ልጅቷ እንዴት ነው በአንድ ጊዜ ታሰልማት የቻልከው? ተመላልሻ አንተ ጋር ሳትማር ይህን ጥያቄ መልስልን። ይሄን መልስልኝና የኔን ጥያቄ ጠይቅሃለሁ። አድርጌ እባክሽን ሸጊቱ አንዴ ጥያቄ ጠይቅ። አንተ ኦልሬዲ አብስላያት ነበርና በፈጣሪ ተናደዳቸዋል። ሰላም ለአንድናደድ ወንድሜ ይኸውልህ፣ አንዴ አንዴ እናት አንዴ ትክክለኛው የገነት መንገድ ሜት አድርግ። ጥያቄ ከሌላቸው ልጆች አትረብሹ። እሺ ጥያቄ አለ ይጠይቃል። ሰላም ጠይቅ ቶሎ በል። ጥያቄ አለኝ። አይ ጥያቄ ምንድን ነው? ኦኬ እስልምና የነቢያቶች አምልኮት ነው ምናምን እያልክ ታስተምራለህ። ለምሳሌ
ኢሳም ሌላ ነቢያትም ሙስሊሞች ናቸው እያልክ ታስተምር ሰምቻለሁ። እውነት ነው። ከቁርአን ውጭ ማስረጃ አለ ማለት ካለ ማለት ነው። እውነተኛ ትክክለኛ ሃይማኖት ከሆነ እስልምናን እንድቀበል ለምሳሌ ከሙሴ ጀምሮ ያሉ ነቢያቶች መጽሐፍ አላቸው። መጽሐፋቸው የት ነው? አንተን ነው የምጠይቅህ። ኖ መጽሐፍ አላቸው ነው ሙሴ እያልክ ነው። ሙሴ የጻፈውን መጽሐፍ አውጣ እና ትልቁ ላይ ነው ክፈት። ለምሳሌ በመጽሐፍ ቅዱስ ኦሪት የሙሴ ሕግ ነው። እሱ እንደጻፈው ማስረጃ አውጣ፣ ክፈት። ትልቁ ላይ ነው። እየጠየኩ እኮ ነው። እኔ እኮ እየጠየኩ ነው ማለት አንተ ጻፈው ማስረጃ ስጠን። ምን እንደሆነ ታውቃለህ? አንተ አሁን ማለት ነው አንተ እያሳመንክ ምናምን ማሳየት አትችልም። አድምጠኝ በቃ ማሳየት ከቻልክ ቤት አድርገሽ በቃ ቤት አድርግ። ሌላ ጥያቄ ያለ ክርስቲያን ጠይቅ። እንዴት አላችሁ? ሰላም። እንዴት ነው? ሰላም። እሺ አለን። ቅድም ኢስላም የሚለው ቃል በመጽሐፍ ቅዱስ አለ ስትል ያው ነበርና እሱን እንድታሳየኝ ነው። አካይተሃል ማለት ነው አይደል? ቅድም ስናሳይ ምን አልከኝ? ያው የወጣን ቪዲዮ አይቻለሁ፣ እሱን አይቼ ነው የመጣሁት። ስላሳየን ቅድም አሁን እኔ ራሴ እየነገርኩሽ እንድታሳይ ላደርግሽ ነው። ክፈች። ያው ትልቁ ላይ ነው። አይኔ አልከፍትም፣ እንድታሳየኝ እኮ ነው የመጣሁት። እናቴ አሳየኝ እያልኩህ እንድታሳየኝ አደርግሃለሁ ማለት ነው። ቆይ በራስ በእጅ ከፍተህ እንድታሳይ ዘንድ ቀደም እያልሽ ነበር። አይተሻል ቅድም አይደለ? አሁን አንተ ከፍተህ እንድታሳይ ላደርግህ ነው። ትልቁ ላይ ነህ። ክፈት ስልክህን። ያላ እሱ መልስ ካለልህ ልውጣ እያደረከኝ ነው። ባይዘው መልስ ነው ሚዩት መልስ ነው። ክፈት። ትልቁ ላይ ነው። ሁለት አብዛ እኔ እኮ ግራ ገባኝ። ክፈትልኛ። ወጣ ፖለቲካ ሰሪ ነው አንቺ። እኔ ጋር እንደዚህ እንትን አትሞክሩ። ሁሴን እኔ ልጨርስና ልውረድ። ሌሊት ነው። እሺ በመጀመሪያ ደረጃ ልጅቷ ትንሽ ሰርቃኝ ነው የገባሁበት። ላደንቅህ ነው። ማንም ሰው የራሱን ሃይማኖት ይወዳል እንደ ማንኛውም ሰው ማለት ነው አይደለ? አንተ ሃይማኖትን በጣም ትወዳለህ። እባክሽ ወደ ጥያቄሽ ግቢ። ሸጊቱ ይቅርታ፣ ይኸውልህ ወንድም እንድታስተምረን ነው አይደል? እያስተማርክ ነው። ሙስሊሙንም ክርስቲያኑንም እያስተማርክ ነው፣ እየጠየኩህ ነው። ጥያቄን ከቁጣ በስርዓት መልስልኝ እኮ። ታዲያ እየጠየኩህ እኮ ስለ እምነት እየጠየኩህ ነው። ስለ እምነት ነው። ሃይማኖትህን ትወዳለህ አንተ አይደለ? ትወዳለህ አትወድም? ኧረ በፈጣሪ ጥያቄሽ መልስልኝ። ልጠይቅህ እኮ ነው፣ ልጠይቅህ ነው። እሺ ሃይማኖቴን እወዳለሁ። አዎ ሌላውም ሰው ልክ እንዳንተው ሃይማኖቱን ይወዳል። መጽሐፍ ቅዱስ ላይ ትክክለኛ ሁላችንም፣ አንተ አሁን በሙስሊምኝ ቁርአን ስትቀራ በሙስሊም እኛም ደግሞ በሃይማኖታችን ልክ እንደ አቅማችን ወይ ሰንበት ትምህርት ቤት ተምረናል ወይ እንዳንተው የተለያዩ እውቀት ይኖረናል። መጽሐፍ ቅዱስ ተግባር በተግባር አቅርበህ ስልክ አይደለም። መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ቅዱስ የመናፍቃኖችንም ሳይሆን የኦርቶዶክስ መጽሐፍ ቅዱስ ግንባር በግንባር አቅርበህ አንብበህ ካሳመንካቸው የሚሰልሙት ይስለሙ። ማንም አይቃወምም። እኔም ብሆን ብሰልም ልጆቼም ቢሆኑ ቤተሰቦቼም ቢሆኑ አይመለከታቸውም። ግን አንተ ከአንተ አሁን እኔ ቅር ብሎኝ ጥያቄ የምጠይቅህ ለምን ከስልክ ላይ ታያለና ትመሰክራለህ? እሺ ጨረሽ? አዎ ስልክ ላይ ትክክለኛ እውነት ነገር ስለሌለ ነው። በፈጣሪ እኮሽ ሰማኝ እኮ ጨረሽ ወይ? ላውራ ትፈቅጂልኛለሽ? ጨረስኩ፣ አውራ። አሁን ስልክ ላይ አውጥቼ መጽሐፍ ላይ የሌለ ነገር ያወጣሁትን አንድ አሳይኝ። ትልቁ ላሽ ነይ። በጭራሽ የለም። አንተ ሳትሆን ሳታሳየኝ እኔ ስላየው ነው የምናገር ያለሁት። ክፈች እንዳሳየንሽ። ያላ አዋርጅኝ። ያው ክፈች። ሰማሁ እኮ ቅድም የሙሴንና የያዕቆብን ስታነብ ማለ ሰለሞን የሚለውን ላይ ስታነብ እኮ እየሰማሁ ነበር። ለዛም ነው የገባሁት። መጽሐፍ ላይ የሌለ ነገር ያወጣሁት ካለ ከፍተሽ አሳየን እኮ አልኩሽ። ያው ሜዳው ያው ፈረሱ። ያላ ጋልቢበት አሳየን። ኖ እኔ ምን አስጋለበኝ?
እኔ ምን አስጋለበኝ? ትክክለኛ ይኸውልህ፣ ሃይማኖታችሁ እናንተም እንደሚያማችሁ እኛም ያመናል። ሃይማኖት እውነት ናቸው። እኔ ከራሴ ለኛው ነገር ማስተማር ነው። እሺ አትረብሽ እንጂ ታዲያ ቀስ በይ። ሰማንሽ እኮ እውነት እላቸዋለሁ። እኔ ከራሴ አንዳች አልናገርም። እንዳወራሁ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። ዳሩ ግን ትምህርቴ እስከ መጽሐፋቸው እንጂ ከራሴ አይደለም። ከመጽሐፋችን ላይ የለም በጭራሽ። ከመጽሐፋቸው ላይ የሌለ ነገር የተናገርኩት አንድ አውጭና ሳይ የለም። ክርስቶስ ቅብ ነው ይላል መጽሐፋችን ላይ። ታሳየኛለህ? ቅብ ነው የሚል መጽሐፍ ላይ ነው። ስልክ ላይ አልቀበልህም። መጽሐፍ ቅዱስ አቅርበህ ክርስቶስ ቅብ ነው የሚል ካሳየኸኝ እኔ እሰልምልሃለሁ። መጽሐፍ ቅዱስ አቅርብ። መጽሐፍ ቅዱስ እኔ እሰልምልሃለሁ። መጽሐፍ ቅዱስ አጠገብሻለህ? እኔ አሁን ሌሊት ነው፣ መብራት የለኝም እንዴ። በዚህማ ምክንያት አታድርጊ። መብራት አብሪና ምዕራፍና ቁጥር ቀጠሮ ያዝልኝ። ነገም ቀን አለ አይደለ? አንተ ሁሌ ነው የምትገባው። ቀጠሮ ያዝልኝ፣ እገባለሁ። መጽሐፍ ቅዱስ ይዤ በፈለግከው መጽሐፍ ቅዱስ በቃ ነገና በራስሽ በገዛ መጽሐፍሽ ቅዱስ ኢየሱስ ክርስቶስ ቅብ ነው ወይንም የተቀባ ነው የሚለውን ቃል ቅብ ነው የሚለውን ከነ ምዕራፉ ንገረኝ። ምዕራፉን ከፍቻ አወጣለሁ፣ አያለሁ። የዛኔ ነው የምንተማመነው እኔ እና አንተ። በቃ ምዕራፍና ቁጥሩ ልንገርሽ። እሺ ምናልባት ነገም ካልመጣሽ አንቺ በራስ እኔ ዋናው ዓላማ እኔ ምን ሀሱና እኔ ሁሌ ወደ ላይ አልገባም እንጂ ከታቹኝ በጣም ነው የምከታተልህ፣ በጣም ነው የማየው። እኔስ መናገር ስለማልፈልግ ነው። ግን አሁን ቅድም በጣም እንትን ብዬ የገባሁት ለልጁ ስትነግረው የነበረው እንትን እያነበብክ ስትነግረው አንዴ እኔ አሁን ወሬውን ተውና ምዕራፍና ቁጥር ልስጥሽ። ያዣትናችን ኢየሱስ ክርስቶስ ራሱ የተቀባ እንደሆነ ከአምላክ ዘንድ እሱን ማስረጃ ልስጥሽ። ይዘሽው ሂጂ። እሺ ከዛ በኋላ እሱን በራስሽ ማረጋገጥ ትችላለሽ። አንዴ አንድ ጊዜ እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ይዘሻዋል? እሺ ስትመጣ ሻል ትነግራታለህ። ባትመጣ ስችልች ይህን እውነት አውቃ እዛው ብትቀርም ደስ ይለኛል። ሳትመጣ በዛው ወይኔ አልቀርም። እስክቶ እየፈለኩ ነው። ወይ መጣች ናየሽ እንዲህ ነኝ የምቀረው። ልጆቹ እንዲህ እየተታለሉ እየሰለሙ ነው እኔ የምቀረው። ቀጥል ንገረኝ። የሐዋርያት ሥራ ምዕራፍ 38 ይዘሻል? እሺ እሺ። ምዕራፍ 10 ቁጥር 38 ላይ ምን ይላል? እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። አታንብብልኝ፣ ምዕራፉን ብቻ ነግረኸኝ ተው። በቃ እሺ ያዥ ቁጥር 38 የሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ኢየሱስ ክርስቶስ የተቀባ እንደሆነ ይናገራል። በጣም በርካታ ችግር የለም። 38 እሺ እሺ እሺ፣ አመሰግናለሁ። አየዋለሁ። ነገ ማታ እመልሳለሁ አንተ ጋር። ለናደር ሌላም ጨምር። እሺ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ሉቃስ ወንጌል ምዕራፍ 4 ቁጥር 17 ኢየሱስ ቃል በቃል እግዚአብሔር ወንጌልን እንድሰብክ ቀባኝ ይላል። ቀብቶኛል፣ የተቀባ ነው። ሉቃስ ወንጌል ምዕራፍ 4 ቁጥር 17። እሺ ሌላ ጥያቄ ያለው ሲቀጥል ከላይ ትራቭል። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም አልሐምዱሊላህ። አስታወስከኝ ከአሁን በፊት ለአንተና ለእንትና ለኡስታዝ ማን ነበር ወደ ኢትዮጵያ የመምጣት ፕላን ካላችሁ ብዬ ነገራችሁ ነበር። ኢንሻአላህ
አስታወስከኝ። ሰላም ነው? አማን ነው አላ አልሐምዱሊላህ። ማሻአላህ ማሻአላህ። እንትን ሰዎች ሲያወሩ ሰምቼ ተጠይቀን ነበር የገባሁት። ረሱል ሰለላሁ ዐለይሂ ወሰለም ነቢያችን በመጽሐፍ ቅዱስ የመጨረሻ ነቢይ እንደሚመጣ ተነግሯል የሚል ነገር ሰው ሲያወራ ሰማውና እዚት ራይት የሚለውን ቼክ ለማድረግ ነው። ቁም ነገር እንዳለ እሺ፣ አይሁዶች ነቢይ ይመጣል ብለው ያስቡ ነበር። ዮሐንስ እየሰበከ ባለበት ጊዜ ወይም እያጠመቀ ባለበት ጊዜ መጥተው ጠየቁት። አንተ ኤልያስ ነህ አሉት። አይደለሁም አላቸው። አንተ መሲህ ወይንም ክርስቶስ ነህ አሉት። አይደለሁም አላቸው። አንተ ነቢዩ ነህን ብለው ጠየቁት። ነቢዩ ነህ ብለው ጠየቁት። አይ አይደለሁም አለ። መሲሁ ማን ነው? ይታወቃል፣ ኢየሱስ ክርስቶስ ነው። ነቢዩ የሚባል አንድ ነቢይ ይጠብቁ ነበር እነዚህ ሰዎች አይሁዶች የሚጠብቁት። የት ይገኛል? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ይገኛል። እዚያ ለሙሴ ምን ብሎታል? እነሆ እንደ አንተ ያለ ነቢይንም ማስነሳላቸዋለሁ ብሎ ነግሮታል። ይህም በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም በአይሁዶች ፊት በቆሙ ጊዜ ድምፃቸውን ከፍ አድርገው እኔ ነቢዩ ነኝ ብለዋቸዋል። እኔ ነቢዩ ነኝ። አላህ በሙሉ ቁርአን ላይ ነቢዩ እያለ የሚጠራው እርሳቸውን ብቻ ነው። አነቢዩ አውላ ቢልሙእሚኒን ያ አዩሃን ነቢዩ ነቢዩ እያለ እርሳቸውን ብቻ ይጠራቸዋል። ገብቶሃል አይደል? ያ ነቢይ እንደማን አይነት ነው ሲጠብቁት የነበሩ አይሁዶች? እንደ ሙሴ ያለ ነቢይ ነው ሲጠብቁ የነበረው። ምን አይነት ነቢይ እንደሆነ እዚያ ላይ ይገልጸዋል። ቆይ አንዴ ላሳይ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ስትሄድ ጊዜ ባህሪውን ይገልጻል የዚያን ነቢይ። እዚህ ጋር ተመልከቱ። እግዚአብሔርም ምን አለው? እግዚአብሔር ለሙሴ ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ። እንደማን? እንደ ሙሴ ያለ ነቢይ ይወጣል። እንደ አንተ ያለ ነቢይ ያስነሳላቸዋለሁ። ቃል በቃል አላህ የሚገርምህ በቁርአን ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ምን ብሏቸዋል? እንደ ሙሴ ያለ ነቢይ ብሏቸዋል። እንደ ሙሴ ያለ ነቢይ። አይ ከእስራኤል ምድር ላይ ነው እንዳትሉ፣ እዚህ ጋር በእስራኤል ምድር ላይ እንደ ሙሴ ያለ ነቢይ እንዳልተነሳ መጽሐፍ ቅዱስ ይመሰክራል። እሱን ላሳያቸው። በእስራኤል ምድር ላይ እንደ ሙሴ ያለ ነቢይ በፍጹም በተአምር አልተነሳም። ኦሪት ዘኍልቍ ማነው ኦሪት ዘዳግም ላይ እንሄድና ምዕራፍ 34 ቁጥር ይታያቸዋል። እዚህ ጋር በእስራኤል ምድር ላይ ነው እንዳይሉ እነዚህ ሰዎች እዛ ጋር የሚነሳው እዚህ ጋር ምን ይላል? እዛው ኦሪት ዘዳግም መጨረሻው ገጽ ላይ ስትሄዱ ጊዜ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። በደንብ አስተውሉ። እዚህ ጋር በእስራኤል ምድር ላይ እንደ ሙሴ ያለ ነቢይ አልተነሳም፣ ከእስራኤል ውጭ ነው የሚነሳው። መስፈርቱን ምን አስቀመጠ እዚህ ጋር መሰለህ? በደንብ አስተውሉ፣ ተደብሮ አድርጉት፣ ተአሙል አድርጉት። ያ ነቢይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ እያለ ይናገራል። አምላክን ፊት ለፊት የሚያናገር ልክ ሙሴ አምላክ እንዳናገረው አምላክ ሙሴን ሙሴ አምላክን አምላክ ሙሴ እንዳናገረ አምላክ በቀጥታ የሚያናገረው ነቢይ መሆን አለበት እያለ ነው። እኔ ልጠይቅህ ትራቭል አምላክ አላህ ስብሐነሁ ወተዓላ ከሙሴ በኋላ ማን ነው ቀጥታ ፊት ለፊት ያናገረው? ቀጥታ ያናገረው ማን ነው? በሰማይ ላይ ጠርቶ ትራቭል አምላክ አላህ ስብሐነሁ ወተዓላ ሙሴን በቀጥታ እንዳናገረ ከማን በኋላ? ከሙሴ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም አይደለ? ከሙሴ በኋላ ነቢዩ ሰለላሁ ዐለይሂ ወሰለምን ፊት ለፊት አናግሯቸዋል። ምን መስፈርት አስቀመጠ እዚህ ጋር? እግዚአብሔር ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ እግዚአብሔርን ፊት ለፊት እንዳወቀው ፊት ለፊት አምላክን ሂዶ ያናገረ ማን ነው? ነቢዩ ሰለላሁ ዐለይሂ ወሰለም አናግረውታል። እስራኤል ምድር ላይ ከዚያ በኋላ አልተነሳም። እነዚህ ሰዎች አምላክን ፊት ለፊት የሚያናገር እንደ ሙሴ ያለ ነቢይ ይጠብቁ ነበር። ማን ላይ ነው ይሄ የተስተዋለው ከተባለ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም 162 ላይ ኢስራእና ሚዕራጅ ጉዞ ባደረጉ ጊዜ ከአላህ ዘንድ ቀጥታ ሄደው ፊት ለፊት አምላክ አላህን አናግረውታል። ሙሴ አምላክ አላህ ስብሐነሁ ወተዓላን እንዳናገረ ገብቶሃል? መስፈርት አስቀመጠ እዚህ ጋር አምላክን በፊት ያናገረ መሆን አለበት። ሌላኛው መስፈርት እንመልከት፣ እዚያው ላይ እንመለስ። አሁን ኦሪት ዘዳግም ምዕራፍ 18 ኦሪት ዘዳግም ምዕራፍ 18 እዚያው ላይ ስንመለስ አሁን ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ። ሌላኛው ምልክቱ ምንድን ነው? ያ ነቢይ ቃሌንም በአፉ አደርጋለሁኝ ይላል።
ያ ማለት መጽሐፍ የሚሰጠው አይደለም። በቃል ደረጃ ነው መለኮታዊ ቃሉ የሚነገረው። ገብቶሃል አይደለ? ምክንያቱም ማንበብ አይችልም መጽሐፍ እንዳይሰጥ። ስለዚህ ቃሉ በምንድን ነው የሚሆንለት? በአፉ ላይ መልአኩ ጅብሪል ዓለይሂ ሰላም መጥቶ መጽሐፍ አይደለም የሰጣቸው። መጥቶ ምንድን ነው ያደረገው? ቃሉን በአፋቸው ላይ ያነበበላቸው። እርሳቸውም ያንን እየሸመደዱ ይሄዳሉ። ያዘዝኩትንም ሁሉ ይነግራቸዋል አለ ነቢያችን ሰለላሁ ዐለይሂ ወሰለም። ህይወታቸው ፍጻሜ ላይ ምን አሉ? አላሁመ ፈሽሀድ አላሁመ ኢኒ ቀድ በለግቱ አላሁመ ፈሽሀድ አሉ። አምላክ ያላህ ሆይ እነሆ ያዘዝከኝን ቃል ሁሉ አድርሻለሁኝ፣ አምላክ ያላህ ሆይ መስክር ብለው የመጨረሻ ህይወታቸው ላይ ተናግረው ሄዱ። ሁሉንም ተናግረዋል፣ ያዘዛቸውን አድርጉ ያላቸው ሁሉ። አሁን ቀጥታ ስለሚሰጣቸውን መጽሐፍ ባህሪ ይነገራል። በስሜም የሚናገረውን ቃሌን የማይሰማውን እኔ እበቀልለታለሁ አለ። ያ ነቢይ ከአምላክ ዘንድ የሚመጣለት ቃል እንዳለ በአምላክ ስም የሚናገር ነው። የትኛው መጽሐፍ ነው በአምላክ ስም የሚጀምር? ያ ጀማዓ ቢስሚላህ ራህማን ራሂም በአምላክ ስም በአላህ ስም እጅግ በጣም ርኅሩህና አዛኝ በሆነው በሚል እንዳለ ሙሉ የቁርአን ምዕራፎች ይናገራሉ። ኢላ ሱረቱ ተውባ አየህ አይደለ? በስሜም የሚናገረውን ቃሌን ይላል። በአምላክ ስም ብለው ነው የሚጀምሩት። እንደ አዲስ ኪዳን ናቸው እንዳልን በሉቃስ ወንጌል፣ ዮሐንስ ወንጌል፣ ማርቆስ ወንጌል ብለው ነው የሚጀምሩት። በአምላክ ስም በፍጹም የሚጀምሩ አይደሉም። ይሄ ግን ቃል በቃል በአምላክ ስም ብሎ የሚጀምር መጽሐፍ እንደሚሰጠው ነው። እርሱን የማይቀበሉትን ሰዎች ይበቀልለታል። እንዳለ ከሃዲያኖች ቁረይሾችን አይታችኋል። አንቀበልም ያሉ ሁሉ እንዳለ ወድቀዋል በህይወታቸው። በርካታ መንግስታቶች፣ የሮማ መንግስታት እንዳለ ሁሉ መንግስታቶች ሁሉ በዘመናቸው አንቀበልም ያሉ ሁሉ ደብዳቤ ተልኮላቸው ሁላቸውም ወድቀዋል። ደብዳቤ ላኮላቸው ቦታቸዋል። ይሄ ነው። ቀጥሎ ምን አለ? ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም ሌላ መልእክት የሚናገር ነቢይ እርሱ ይገደል አለ። ይህ ነው እንደ አጠቃላይ ይሄ ቃል የሚነገረው በስሙ ነው፣ በአምላክ ስም ነው የሚነገረው። ያን ነቢያችን ሰለላሁ ዐለይሂ ወሰለም ያዘዝኩትን ሁሉ ያደርጋል። ወማ የንጢቁ ዐኒል ሀዋ ከራሱ አንዳችን አልተናገረም ሙሐመድ እኔ ያዘዝኩትን ቃል እንጂ ብሎ አላህ በቁርአን ላይ ራሱ መስክሮላቸዋል። ይህን ይመስላል። ሌላው ነገር ኢየሱስ ክርስቶስ አዲስ ኪዳን ላይ እየተናገረው ኢየሱስ ክርስቶስ አዲስ ኪዳን ላይ ከእርሱ በኋላ የነቢይነት ማዕረግ ከእርሱ ከእስራኤላውያኖች እንደሚነጠቅ ለሌላ ወገን እንደሚሰጥ ይነግራቸዋል። ኢየሱስ ክርስቶስ አዲስ ኪዳን ላይ ምን አለ መሰላችሁ? ለእስራኤላውያኖች ሲነግራቸው ኢነ መለኩቱላህ ቱንዘዑ ሚንኩም ወዩዕጣ ሊኡመቲን ተዕመሉ አስማረሁ አለ። የእግዚአብሔር መንግስት ከእናንተ ተነጥቃ አላቸው ለአይሁዶች፣ ከእናንተ ተነጥቃ ፍሬውን ለሚያፈራ ትውልድ ይሰጣል ብሎ ነገራቸው። ከዚያም በኋላ ያ አካል ማን እንደሆነ ወረድ ብለው እዛው ሲናገር እርሱም የማዕዘን ራስ ድንጋይ ነው እያለ ይናገራል። የማዕዘን ራስ ድንጋይ የሁሉም አለቃና ዋና ለማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ይህን ኢየሱስ የተናገረውን ያ የማዕዘን ራስ ድንጋይ እኔ ነኝ ብለው ሐዲስ ላይ ተናግረዋል። ፈአነ ለቢን አሉ። የማዕዘኑ ራስ ድንጋይ እኔ ነኝ ብለው ቃል በቃል ሐዲስ ላይ ተናግረዋል። ይሄ ምሳሌው እንዴት መሰላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም መሰሊ ወመሰሉ ልአንቢያ አለዚነ ሚን ቀብሊ አሉ ከመሰሊ ረጁልን በና በይተን ፈአሕሰነሁ አሉ ኢላ መውዲዑ ለቢና ወካነ ናስ የጡፉን ወየዕጀቡነ ሚንሃ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? እኔና የቀደሙኝ ነቢያቶች ምሳሌያችን ልክ እንደ አንድ ግንብ ነው አሉ። ግንብ በብሎኬት የተገነባች ግንብ ልክ እንደ አንድ ሰው ግንብን እንደገነባ። ገንቢው ማን ነው? ያ አምላክ ነው። ግንቦቹ ማን ናቸው? ነቢያቶች ናቸው። ከዚያም በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም ያ ገንቢ አሳምሮ ሰራው ግንቡን አንዲት የማዕዘን ቦታ ላይ የምትቀር ድንጋይ ስትቀር ሰዎችም እርሷን ያዩና ይደነቁባት ይገረሙባትም ነበር አሉ። ምን አለ ይቺ ክፍተት ቦታ የማዕዘኗ ቦታ ላይ ድንጋይ መጥቶ በሞላት ብለው ይናገራሉ። አምላክም አላህ እኔን አመጣኝና በዚያች ቦታ ላይ ሞላኝ፣ እኔም የማዕዘኑ ራስ ድንጋይ እኔ ነኝ ብለው ተናገሩ። እነዛ ምሳሌያቸው ምንድን ናቸው ከተባለ ግንቦቹ ነቢያቶች ናቸው። ማን ነው ባለቤቱ? የግንቡ ባለቤት አምላክ አላህ ሱብሓነሁ ወተዓላ ነው። ገባችኋል አይደል? የማዕዘኑ ራስ ድንጋይ እኔ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል። ፈአነ ትልከ ለቢና ያቺ የማዕዘን ራስ ድንጋይ እኔ ነኝ። ከእናንተ ተነጥቆ ፍሬውን ለሚያፈራ ትውልድ ይሰጣል ብሏቸዋል መሲሑ አይሁዶችን። የእግዚአብሔር መንግስት ከእናንተ ተነጥቆ አላቸው። ከዚህ በኋላ ፍሬውን ለሚያፈራ ትውልድ ይሰጣቸዋል። በምን ገለጻቸው? የወደፊቱን ትውልድ በፍሬያማ ገለጻቸው። አላህ በቁርአን ላይ ቃል በቃል ምን ይላል? በመሲሑ አንደበትም ፍሬ የምታፈሩ ዛፎች በምሳሌ በዚህ መልኩ ገልጫቸዋለሁ ብሎ ይናገራል። ይሄን ላሳያችሁ ምን እንዳለ። በመሲሑ አንደበት አላህ ሱብሓነሁ ወተዓላ ምን አለ?
በኢንጂል ላይ ያለ ይናገራል። በመሲሁ አንደበት ላይ ፍሬውን እንደሚያፈራ ዛፍ ብዬ ገልጫቸዋለሁኝ። በቁርአን ላይ ይገኛል። ቀጥታ ዒሳ ዓለይሂ ሰላም መሲሁ የተናገሩት ቃል የት እናገኘዋለን? ቁርአን ላይ እናገኘዋለን። በምሳሌ ራሱ የገለጸበት ፈአነ ትልከ ለቢና ያ የማዕዘን ራስ ድንጋይ እኔ ነኝ ብለው ቃል በቃል ይናገራሉ። አላህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሲገልጻቸው እንደ ሙሴ ያለ ነቢይ ነህ ብሎ ይገልጻቸዋል። ኢና አርሰልና ኢለይኩም ረሱለን ከማ አርሰልና ኢላ ፊርዓውነ ረሱላ ይላል። እኔ ወደ እናንተ መልእክተኛ ላኩኝ ልክ ወደ ሙሴ እንደላኩት እንደነበረው ነቢይ እያለ ይናገራል። ወደ ሙሴ የተላከው ነቢይ ማን ነው? ልጆች መስክሩ። ወደ ሙሴ የተላከው ነቢይ ማን ነው? ይቅርታ፣ ወደ ፈርዖን እንደላኩት ነቢይ ይላል። ወደ ፈርዖን የተላከው ነቢይ ማን ነው? ትራቨል እኔ ወደ እናንተ መልእክተኛ ላኩላችሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። ወደ ፈርዖን እንደላኩት አይነት ነቢይ አለ። ወደ ፈርዖን የተላከው ነቢይ ማን ነው? ሙሴ ነው። ቃል በቃል አላህ ምን እያለ ነው? ነብዩ ሰለላሁ ዐለይሂ ወሰለምን እንደ ሙሴ ያለ ነቢይ አንተ ነህ እያላቸው። ስለዚህ ምን አለ ሙሴን? ምን ብሎታል አምላክ? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እንደ አንተ ያለ ነቢይ ወደፊት አስነሳለሁ ብሎታል። አላህ ቃል በቃል በቁርአን ላይ ነቢዩ ሙሐመድን እንደ ሙሴ ያለ ነቢይ አንተ ነህ ብሏቸዋል። ምልክቱ ምንድነው? አምላክን ፊት ለፊት የሚያናግር ነቢይ ይጠብቁ ነበር አይሁዲዎች። እንደ ሙሴ ቃል በቃል ነቢዩ ሰለላሁ ዐለይሂ ወሰለም አምላክን ፊት ለፊት እንደ ሙሴ እንዳናገሩ ሶሒህ ሙስሊም 162 ላይ ታገኛላችሁ። እስራኤላውያኖች ምን አሉ? ከዚያም ወዲህ ያን ቃል አምላክ ለሙሴ ከተናገረው በኋላ እንዳንተ ያለ ነቢይ ያስነሳላቸው ካለው በኋላ በእስራኤል ምድር ላይ አምላክን ፊት ለፊት እንደ ሙሴ ያናገረ ነቢይ ያላገኘንም አሉ። እነዚህ ሰዎች የት ነው የሚያገኙ ከተባለ ቀጥታ እዚህ ጋር አገኘው። ሶሒህ ሙስሊም 162 ላይ እውነትን ለሚፈልግ ሰው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል እንደ ሙሴ አምላክን ፊት ለፊት አናግረውታል። ይህን ይመስላል ባጭሩ። እና እሺ ለምንድን ነው የሚቃወሙት? ሚኖቹ ናቸው የሚቃወሙት። በጣም ሁላችሁም ግራ ነው የምታጋቡት እኮ። አንተ ነገር የተጋባው የጌታ ሰው ጥያቄን ጠይቅና ከዛ መልሱን አዳምጥ ከኔ። አይቶ አሁን የምትለው እንደ ሙሴ አይነት አሁን ነብይ መሐመድ ነው አይደል የተነሳው? እንደ ሙሴ ፊት ለፊት የሚጋፈጥ ፊት ለፊት አምላክን ያናገረ እርሳቸው ናቸው። እንዳናገሩ ማስረጃ ከፈለክ ያሳያሉ። እሺ ሌሎቹ ለምንድን ነው የሚቃወሙት? ሌሎች ሃይማኖት ማንን? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። ለምንድን ነው ሙስሊም ትክክለኛ ሃይማኖት አይደለም ብሎ የሚቃወሙት? ለምንድን ነው? ያው ስሜታቸውን በመከተል ሚዛን ይዘው ቢመጡ ነቢያቶችን እንደ ነቢይ የተቀበሉ ሰዎች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም መተው ቢመዝኑ ከተቀበሏቸው ነቢያቶች በላይ ሆነው ያገኛቸው ነበር። ግን ሰው እውነትን አይፈልግም። እርሳቸውን መስደብና መዝለፍ ነው። ግን አንተም እውነታ የቱ ጋር እንዳለ ታውቃለህ? አዎ በደንብ አውቃለሁኝ። አምነህ አትቀበልም? የትኛውን? የቱ ጋር ነው ትክክለኛ እውነት አለው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር እንዲሁም ኢብራሂም፣ እስማኤል፣ ኢስሐቅ እነዚህ ሁሉ ነቢያቶች ጋር ነው እውነት ያለው። ወንድ ልጅን በማምለክ ላይ በፍጹም እውነት የለም፣ አይኖርም ወደፊት። አንተ የሚመስል ወንድ ልጅ አምልከህ እውነት ላይ ነው ያለሁ ብለህ ታስባለህ? እስኪ መልስልኝ ሳሚ፣ ቆም ብለህ አስብ። እንዳንተ ሲበላ ሲጠጣ ሲፈሳ የነበረን ሰው ከይቅርታ ጋር ማለት ነው። ይሄ ቃል ይቅርታ መጨረሻ ላይ ያለውን ክርስቲያኖች በቃ እንደኔ እንዳንተ የነበረን ሰው ግን ሰው የሚጎዳ ቃላት አትናገር ነው አይደል ያለ ነው። ነገር ግን ነው እዚህ ጋር ማለት ነው እኔና አንተንን ለሃይማኖት የምንከራከረው። እንዳንተ የሆነ ሰው ለምን ታመልካለህ? እሺ ይሄ እውነት ያለው እዚህ ጋር ነው ብለህ ታምናለህ? መልስልኝ ያላ ነው እኔና አንተንን እዚህ ጋር ለሃይማኖት ይኸኛው ሃይማኖት ልክ ነው ብለህ ታምናለህ ወይ? ያሁን ወሬቶ እውነት ነው ብለህ ታምናለህ? ወንድ ልጅን ማምለክ መልስ ያላ። እግዚአብሔር ወንድ ልጅ ነው ሴት ልጅ ነው? በጣም ጥሩ። ኢየሱስ ክርስቶስ እግዚአብሔር ነው ብለህ ታምናለህ አይደል? እኔ አምናለሁ። ግን እግዚአብሔር ወንድ ነው ሴት ነው ታውቃለህ? ስለዚህ የምታመልከው አምላክ ወንድ ልጅ ነው አይደለም? ነው እግዚአብሔር ወንድ አንተ አላህም በል ፍታላህ እንደ ኢየሱስ ክርስቶስ አምላኬ ነው ብለሃል አይደለ? ኢየሱስ ክርስቶስ ወንድ ልጅ ነው አይደለም? ወንድ ልጅ ነው። ስለዚህ ወንድ ልጅ ታመልካለህ አይደለ? እሺ በቃ ስለዚህ ወንድ ልጅን እያመለክ እውነት ላይ ነው ያለሁት ብለህ ታምናለህ?
እሺ አንተ አላህን ታመልካለህ? አዎ አላህን አመልካለሁ። ችግሩ እኮ አታስጨርሰንም እኛን። አሁን አንተ ባለቤቱ ስለሆንክ ታወጣለህ፣ ከፈለግ ታስገባለህ። እንዲህ ፌስ ቱ ፌስ የሚጋፈጥን አትፈልግም። አንተ አንድ ነገር የምችለው ማውጣት ነው ማስገባት ነው። ስለዚህ አንተ የምታመልከው አላህ ወንዲውን ሴቲውን አታውቅም፣ ታመልካለህ አይደል? አውቃለሁ። ልመልስልሽ። አምላክ አላህ ስብሐነ ወተዓላ ወንድንና ሴትን የፈጠረ የሆነ አምላክ ነው። የጾታዎች ሁሉ ፈጣሪ ነው እርሱ አምላክ አላህ ስብሐነ ወተዓላ። ይህን በቁርአን ላይ ሲናገር ወሚን ኩል ሸይእን ኸለቅና ዘውጀይን ይላል። ከእያንዳንዱ ነገር ጥንዶችን ወንድና ሴትን አድርጌ ፈጠርኩኝ እያለ ይናገራል። የቁል ስብሐነ ወተዓላ ወማ ኸለቀ ዘከረ ወልኡንሳ፣ ወንድንና ሴትን እንደፈጠረ አላህ እዚህ ጋር ይናገራል። ወየቁል ስብሐነ ወተዓላ ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪን ወኡንሳ፣ እናንተ ሰዎች ሆይ እኔ ከወንድና ከሴት ጥንድ አድርጌ የፈጠርኳቸው እያለ ይናገራል። ወየቁል ስብሐነሁ ወተዓላ ያ አዩሃ ናስ እተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒደትን ወኸለቀ ሚንሃ ዘውጀሃ። አላህ ስብሐነሁ ወተዓላ የጾታዎች ፈጣሪ የጾታዎች ሁሉ አስገኝ እንጂ እርሱ ጾታ አለ ተብሎ የሚገለጽ አይደለም። የአንተ አምላክ ግን ጾታ አለ ተብሎ የሚገለጽ ነው። የጌታ ሰው ምን ትላለህ? ቃል በቃል ወንድ ልጅ ነው ይላል አምላክህ። ምን ትላለህ? በቃ እኔ አሁን እኮ እዚህ ጋር እኔና አንተ ነን የምንከራከረው። ፈጣሪ አይደል? እኔ መልአክ ጋር እየተከራከረ እኔና አንተ ሁመን ቢ ነው እዚህ ጋር የምንከራከረው። እሱ የሚጠቅም ጥያቄ ካለ ቢጠይቅ ይሻላለኝ። ማለት ጥያቄ ካለው ጠይቅሽ። ጥያቄ ሳሚ ጥያቄ ካለ ብትጠይቅ፣ ግልጽ ያልሆነ ነገር ካለ ቅሬታም ብትፈልግም ትችትም ቢሆንም አቅርብና እንትን በል። ምክንያቱም ሌላ ሰው በአንተ ነገም ቢሆን በሚዲያ የምጠይቀው ትክክለኛ ሃይማኖት ያለው ትክክለኛ እውነት ያለው ሙስሊም ጋር ብለዋል። በቃ እስከ ዛሬ እኛ የምንከተለው ሃይማኖት ውሸት ነው ማለት ነው። ስለዚህ ይህን እችኛውን መልክ በሰፊው እስከማገኝ ያው አንተ እኔ ጋር ነው ትክክለኛ እውነት ያለው። አብዛኛው ሰው ከሙስሊም ወደ ፕሮቴስታንት ወደ ሌላ ሃይማኖት እንዲመጣ በጣም ፑሽ እየተደረገ ነው። ግን እሱ ያለው ትክክለኛ ሃይማኖት ያለው እኛ ጋር ነው፣ ትክክለኛ እውነት ያለው ሙስሊም ጋር ነው ብለዋል። ምን እርግጠኛ ነኝ ለዚህ? በማስረጃ ስለሚሄድ ማስረጃ ከፈለክ እያሳየ ቅድም ጠይቀህ ነበር ሲያወጣልኝ ያልክ አምላክ እንደሰበከ አምላክ እንዳዘዘ ሙስሊም ሆኖ ብሎ ነቢያቶች ሁሉ ሙስሊም ሆኖ ብለው እንዳሉ ነቢያቶች ሁሉ እኛ ሙስሊሞች ነን እንዳሉ እያሳየህ ነው። እንግዲህ እውቀት የሚገነባው የእምነት ባለቤት እስከሆንክ ድረስ በአምላክና በነቢያት ትምህርት ነው ብለህ እስካመንክ ድረስ ቢያንስ በያዝከው መጽሐፍ ላይ ማጽደቅ አትችልም? እኔ ማጽደቅ የምችለው እውነታ አንተ መጽሐፍ ላይ እግዚአብሔር ክርስቲያን ሆኖ ብሏል ወይ? የለም። አሁን እኮ የትኛውም በአንተም ሃይማኖት በእኛም ሃይማኖት በስሜ ብዙዎች ይመጣሉ ብለዋል። ጠይቀው አያዳምጡም። ከእኔ ፊት መጽሐፍ አይችሉም። እሺ ልጆች መልካም አዳር ይሆንላችሁ። ሰላም አለይኩም። እሱ ደህና ደሩ ኢንሻአላህ። ያው እንግዲህ ያንን ነገር ኢንሻአላህ ፕላን ስታደርግ ንገረኝ። ኢንሻአላህ ኢትዮጵያ መምጣት ስትፈልግ እና በዚሁ አጋጣሚ አፕሪሼት አድርጋለሁ። ፔሸንት ማለት ትዕግስትህ በጣም የሰብር ደረጃ በጣም ነው ደስ የሚል። የኢማንህን ደረጃ ነው የሚያሳየው። አንድ ሰው የሰብር ደረጃው ይህን ያክል ከፍ ካለ የኢማኑን ደረጃ ነው የሚያሳይ ብዬ ነው የማስበው። እና ኢንሻአላህ አላህ ይጨምርልህ። አላህ ከክፉ ነገር ይጠብቅህ። አንድ ሶሪ አንድ ትንሽ ጥያቄ ይሄ ጠይቅልኝ ያለችኝ ነገር ነው ጠይቄ በወር አይድ ሲመጣብኝ ከመጥቶ ከሄደ በኋላ በሳምንቱ ይመለስብኛል አለች። እሱ ላይ እንዴት ነው ያስቸግረኛል? ሰላት እንዴት ነው ማድረገው? እሺ የህመም ደም ከሆነ ሶላትን አያቋርጥም። የሀይድ ደም የወር አበባ ደም ጨርሳችሁ ከዚያ በኋላ ቢከሰቱ ደሞች
ሶላትን አይከለክሉም። ሶላት የሚከለክለው ደም ሁለት ነው። አንድ የወር አበባ ደም፣ ሁለተኛ የወሊድ ደም። ከዚህ ውጭ ያሉ ደሞች ቢከሰቱ የወር እንትን አይሆን የህመም ደም ናቸው። ሶላትን አይከለክሉም። ጾም ያስፈታል። ጾምንም አይከለክልም። ነገር ግን ደም ከብልት እስኪጠራ ድረስ ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ግድላል። ጀዛከላሁ ኸይር። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። መታጠብ ነው። እስቲንጃ ሻወር ያስፈልጋል። መታጠብ ብቻ ላይ ያንዳንዱ ሶላት እስቲንጃ ማድረግ። ከብልት የሚወጡ ደሞች አራት አይነት ናቸው። አንደኛ የወር አበባ ደም፣ ሁለተኛ የወሊድ ደም፣ ሶስተኛ ደመል ኢስቲሓባ፣ አራተኛ ከዛ ውጭ ያለ ማንኛውም የደም አይነት በህመም ምክንያት የሚከሰቱ ሁሉም ይለያያሉ። ሁሉም ሕክማቸው ይለያያል። የወር አበባ ደም 3 አይነት ምልክቶች አሉት። አንደኛ ጥቁር ደም ነው። ሁለተኛ የመሽተት ባህሪ አለው። ሶስተኛ የህመም ስሜት አለው የወር አበባ ደም ሲወጣ። ይህ የደም አይነት የወር አበባ ደም ወይም ደም አልሐይድ ሶላት መስገድ አይቻልም። ጾም በጾም አይቻልም። ከባል ጋር ግንኙነት ማድረግ አይቻልም። ሁለተኛ የደም አይነት ደመል ኢስቲሓዳ የሚባለው ነው። ደመል ኢስቲሓዳ የሚባለው ከወር አበባ ደም በኋላ ጨርሰናል ካላቸው በኋላ የሚከሰት የሆነ የደም አይነት ነው። አጋጥሟቸው አያውቅም? ሻወር ወስዳችሁ ጨርሳችሁ ምናምን ወይ በሚቀጥለው ቀን ወይ ወዲያ ሊወጣ ይችላል። ይህ የደም አይነት ደመል ኢስቲሓዳ ይባላል። ይህም 3 ምልክቶች አሉት። አንደኛ እንደ ወር አበባ ደም ጥቁር ያለ ደም አይደለም፣ ፈዘዝ ደብዘዝ ያለ ደም። ሁለተኛ እንደ ወር አበባ ደም የህመም ስሜት የለውም። ሶስተኛ እንደ ወር አበባ ደም ሽታ የለውም። የዚህ አይነቱ የደም አይነት ደመል ኢስቲሓዳ ይባላል። ሕክሙ ሶላትን አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ግድ ይላል፣ ከብልት ላይ ሙሉ በሙሉ ያ ደም እስኪጠራ ድረስ። ምክንያቱም ከሶላት በኋላ ዳግም እንደገና ሊፈስ ስለሚችል። ጾምን ይከለክላል ወይ? አይከለክልም። እሺ፣ ሶስተኛው የደም አይነት የወሊድ ደም ወይም ደመ ኒፋስ የሚባለው ነው። እሱ ደግሞ ሴት ልጅ ከወለደች በኋላ ለተከታታይ ቀናቶች የሚደማ የሆነ የደም አይነት ነው። ጊዜ ገደብ አለው ወይ ከተባለ ሴቶች ብዙ ጊዜ አብዛኛውን በተለምዶ በሀገራችን ላይ 40 ቀን ካልሞላ በስተቀር እነዚህ ሰዎች ከዚያ አይነሱም። ከትንሽ የቤት አለች ከዛች አይወጡ እና ሶላትንም አይጀምሩም። የግዴታ 40 ቀን በቃ መሙላት አለበት። ይሄን መስፈርት ከየት እንዳገኙት አላውቅም። ይሄ መስፈርት የለም በአጭሩ በቁርአንና በሐዲስ ላይ። መስፈርቱ ምንድነው ከተባለ ከደም መጽዳቷ ነው። በ30ኛ ቀኑ በተጸዳ ከደሟ የዛኔ ሻወር ወስዳ ሶላቷን መጀመር አለባት። በ35ኛ ቀኑ በተጸዳ የዛኔ ሻወር ወስዳ ሶላቷን መጀመር አለባት። ከባልም ጋር አልጋ ላይ መጫወት ይቻላል። ሌላኛው ነገር ምንድነው? ከ40 ቀን ቢያልፍስ ሼክ ሷሊህ አልፈውዛን ታላቁ ዓሊም ነው። ከ40 ቀን ቢያልፍ የህመም ደም ነው የሚሆነው አሉ። ስለዚህ ሶላትን አይከለክልም። ከዚያ በኋላ ቢያልፍ ልክ እንደ ደመል ኢስቲሓዳ ለእያንዳንዱ ሶላት እስቲንጃና ውዱ እያደረገች መስገድ አለባት ማለት ነው። ካልሆነ ያሰላ ህመም ስትታመሙ ጊዜ ትምህርት ውሰዱበት። ለካ ጤናማ ሆኜ ይሄንን ጸጋዬን አላስተውልም ነበረ በሉ። አሁን ምራቄን ስውጥ በግድ ነው የምወጣው። ስውጥም እንደዚህ ወደፊት ሳብ ያደርገኛል። ውስጥ ላይ ኃይለኛ ቁስል አለ። ከማሳልና ከጉንፋኑ የተነሳ ብጥ ብሏል ይመስለኛል ውስጥ ላይ።
በጤናማ ጊዜ ግን ይሄንን ጸጋ አስታውሻው አላውቅም። ምራቄ እንደፈለግኩ እውጣለሁ፣ እንደፈለግኩ ተፋለሁ። አልሐምዱሊላህ አላ ኒዕመቱ ሲሐ በሉ። ጤናን ስለሰጠን ለአላህ ስብሐነሁ ወተዓላ ምስጋና ይገባበሉ። ይህን አንዷን ጤና ቢነጥቀን ድሮ ኃጢአት ስለሰራን ወይም እሱን አንታዘዝም አንገዛም ስላልነው ምድር ላይ ማንም የሚቀር ሰው የለም ነበር። በእያንዳንዱ ኃጢአታችን ቢቀጣን ኖሮ አላህ በቁርአን ላይ ሲናገር ወለው ዩአኺዙ ላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳባ ይላል። ሰዎችን በሚሰሩት ኃጢአት እዚህ ዋጋቸውን ብሰጣቸው ምድር ላይ አንድ ተንቀሳቃሽ ሰው ባልኖረ ነበር አለ። ነገር ግን በእዝነቱና በችሎታው ችሏቸዋል ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኒዕመታኒ መግቡኑ ፊሂማ ከሲሩ ሚነ ናስ አስሐቱ ወልፈራግ አሉ። ሁለት አይነት ጸጋዎችን ብዙ ሰዎች ተሸውደውባቸዋል፣ ችላ ብለዋቸዋል። እነርሱም አንደኛው ጤና ነው አሉ። ጤና ትልቁ ጸጋ ነው ከእምነታቸው በመቀጠል። ወልፈራግ ሁለተኛው ደግሞ እረፍት ጊዜ፣ ክፍተት ጊዜያቶች። እኛ እነዚህን ይሄ ድብርት ጊዜ እንዴት ነው የማናሳልፈው ትላላችሁ። እነዚያን ጊዜያቶች ግን የሆነ ጊዜ ላይ ስንጨናነቅ ጊዜ ያ ጊዜ ይናፍቀናል። ይህን ይመስላል። እሺ ኩኩ ሰላም ነው፣ እንዴት ነሽ? አልሐምዱሊላህ። ማነው? አብሽሪ አለን አልሐምዱሊላህ። እኔ እንኳን ከዚህ በፊት ያው በልጅነቴ ሙስሊም ነበርኩኝ፣ ቤተሰቦቼ ማለት ነው። እና አዲስ አበባ ላይ እየሰራሁኝ እያለ እንደ አጋጣሚ ታምሜ እዛ የሚያሰሩኝ ሰዎች ጸበል አስጠምቀውኝ ትምህርቱን ማስተምር እየተማርኩኝ ያው ወደ ክርስቲያኑ ሄጃለሁ። ጸበልም ተጠምቄያለሁኝና እንደ አጋጣሚ በጣም ታመምኩኝ። ትምህርቱንም አላመንኩበትም እና በቃ ከዛ ስወጣ ግን ለቤተሰብም አልተናገርኩም። ያው ራሴ ዝም ብዬ ሶላት እሰግዳለሁ። አሁን ግን ሸሃዳ አልያዝኩኝም እና እንዴት ነው የማደርገው? እሺ ወደ እስልምና ሰውየው ሲመለስ ጊዜ አምኖበት እስከሆነ ድረስ በየሶላቱ ላይ በሚሰግድ ጊዜ አተህያቱ ላይ የሸሃዳ ቃል ይላል። ያን አምኖበት ነው እያለ ያለው። ስለዚህ የአንድ ሸሃዳ ይቆጠርለታል፣ ችግር የለውም። እንደ አዲስ ሸሃዳ መያዝ አይጠበቅበትም። አይ እንደው ውስጤ እንዲረጋልኝ መያዝ እፈልጋለሁ ካልሽ መያዝ ትችላለሽ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በይ። ወአሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። መልካም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ልጆች እባክህ ጠይቀኝ። ኦኬ ከማን እንደዚህ አይነት ነው የሆነብኝ። ምንድን ነው ያለው? ይሄ ህንዱ ነው ማን ነው? ዋትስ ዮር ኔም ሲለው ዳክሲክ አለው። ሳክቲክ ነው ምናምን አለው መሰለኝ። ከዛ በኋላ ቴንክ ዩ ፎር ዘ ኦፈር ብሎታል። እና እኔ እንደዛ ነው የሆንክብኝ። ኦኬ ካንቴ ወንዶች በቀን ስንቴ ነው የምትበሉት? ማለት ምን አይነት ወንዶች ናቸው? ወንዶች በስም ወንድ አለ፣ ፍሬ እየታጠቀ ወንድ መሰል ወንድ ያልሆነ ወንድ አለ። ማለት የተኛው ወንድ ነው የምጠይቅ? ስንት አይነት ወንድ ነው እሺ ያለው? መጀመሪያ በዛ እንጀምር። በጣም ግራ የሚያጋቡ ወንዶች ዝርዝራቸው በጣም ብዙ ነው። ወይኔ ወንድሞቼ። ኦኬ እና ስንት ናችሁ? ጠይቂያቸው። እዚህ ቤት ያሉ ሰዎች በኮሜንት ወይ በቀን አንተ ነው የጠየቅኩ። ካንተ በቀን ቤት እናርገ ብለህ መጣል ሌላ ሰው ጠይቄ ትላለህ እንዴ? አሁን እኮ እየረበሽን እኮ ነው። ስለ ጠልሰም ነበር ወራያችን። ይኸው ቀየር። ሁለት ወንዶች አሉ። ኦኬ ሁለቱም ምን ናቸው? ዲፈረንታቸውን ንገረኝ መጀመሪያ። ዲፈረንታቸው አንደኛው ወንድ እውነተኛው ወንድ በወንድነቱ ወንድ የሆነው የተፈጠረ። ኦኬ አንደኛው ደግሞ አስመሳይ ካጂ። በምን መንገድ ነው አስመሳይ? ጭራ ያለው ነው ጭራ የሌለው? እንዴ ጭራ ያለው ወንድ አለ? አይ ከቤ በቃ ይቀለድ ነው። ምን አድርግ መሰለህ? አሁን ዛሬ አትረብሸን እሺ። ስለ ጠልሰም እየተማርን ነው። ስለ ጠልሰም የሚያውቅ ሰው ብቻ ነው እየገባ ያለው እሺ። ሌላ ቀን እናወራለን።
ሊቀ ሊቃውንት የዛሬ 400 ዓመት ጠልሰምን እንደዚህ ተረጎሙት። አሜን አሜን። እንደዚህ ተረጎሙት። የጠልሰም ትርጓሜ ብለው መዝገበ ቃላታቸው ላይ ጠልሰም ማለት አምሳል ወይንም ተምሳሌት ማለት ነው። ከቀደምት ኢትዮጵያውያን አስተምህሮት ጀርባ የጠልሰም ወይንም የመመሰል ጥበብ በሰፊው ይንጸባረቃል። በዚህም የተነሳ ጠልሰሞችን መረዳት የቀደመውን ስልጣኔና ጥበብ ለመረዳት ቁልፍ ነገር ነው። የጠልሰም ትርጓሜ ከመጽሐፍ ቅዱስ ይነሳል። እግዚአብሔርም አለ ሰውን እንደ